እና ማትብ ለምሳሌ በስመ አብ ወወልድ ወመንፈስ ቅዱስ ነው አይደል የምንለው? መጀመሪያ አብን ነው የምንጠራው። መጀመሪያ አብን የምንጠራው ለሌላ ጉዳይ አይደለም። እኔ ሥላሴ የሚባለው ቃል እግዚአብሔር የተባለውን ፈጣሪ ልወክል የተፈጠርኩ ቃል የሚል ቃል እኮ የለም። እግዚአብሔር አፍንጫ አለው ሚል ስንሰማ ቶሎ እንደዚህ አይነት አፍንጫ ነው ምን ስለው፣ አይን አለው ሲባል እንደዚህ አይነት፣ ጆሮ አለው ሲባል እንደዚህ አይነት ጆሮ። ብዙ አቦች መኖራቸው እናውቃለን። እንደነዛ አቦች ግን አይደለም። ልዩ አብ ነው። አብ የተገለጸው ራሱ የተሳሳተ ነው። የተገለጸው በሆነበት ሳይሆን በተገለጠበት። አብም ያለ ወልድ መኖር አይችልም። ወልድም ያለ አብ መኖር አይችልም። መንፈስ ቅዱስም ያለ ወልድና ያለ አብ መኖር አንዱ ለአንዱ ህይወት ነው። በዚህ የእግዚአብሔር ቀኝ የእግዚአብሔር ቀኝ የእግዚአብሔር ቀኝ ብሎ ተመሳሳይ አገላለጾቹ 3 ጊዜ ገልጿል። ለምን 4 አላደረገው? መጽሐፍ ቅዱስ ደግሞ የእግዚአብሔር ሐሳብ በሰው ቋንቋ ማለት ነው። ያ ባዮሎጂ የሰው ሐሳብ በሰው ቋንቋ ነው። ለሱ ራሱ ማብራሪያ ያስፈልጋል። ነገረ ሥላሴን በፍልስፍና አይደለም እናውቀው፣ በንባብ ብዛትም አይደለም። ፊት ለፊት ተያዩት ሲባል አሁን ፊት ለፊት ተገልጦ በሆነ ስፔስ ተገልጾ በሆነ ቦታ ተወስኖ የሚታይ ነው የሚመስለው። ግን ለምሳሌ እግዚአብሔር ስሜት የለውም እንደኛ አይነት የሚለዋወጥ። በመጽሐፍ በእኛ ኮንቴክስት እኛ እንዲገባን እግዚአብሔር ተጸጸተ የሚል አለ። እርግጥ እግዚአብሔር ምን መስለው በስጋ ነው በነፍስ ነው በሚለው ክርክር አለበት። ሰላም ጤና ይስጥልኝ ውድ የጉባኤ አቅሌሲያ አድማጭ ተመልካቾቻችን እንደምን አላችሁ? ሰላም እግዚአብሔር ከሁላችንም ጋር ይሁን። ዛሬ እንግዲህ መምህር ጋብዘናል። በጉባኤ አቅሌሲያ ከዚህ በፊት ቀርበው አያውቁም። መምህር ዮሐንስ ይባላሉ። ነገረ ሥላሴን አንስተን ትንሽ የምንማር ይሆናል። መምህር እንኳን ደህና መጡ። እንኳን ደህና ቆያችሁ። እንግዲህ ዛሬ አክብረውን እዚህ ስለተገኙ እናመሰግናለን። እኔም አመሰግናለሁ። እሺ፣ ምናልባት የሁሉም ነገር መጀመሪያ መግቢያውን ማወቅ አገባቡን ማወቅ ነውና ስለ ምስጢረ ሥላሴ ስለ ነገረ ሥላሴ አገባብ መግቢያ በሩን ትንሽ መጀመሪያ ቢያስረዱን። እንግዲህ በቤተ ክርስቲያናችን መሰረታዊ የሃይማኖት ትምህርት ከሚባሉት ትምህርቶች መካከል አንዱ የሥላሴ ትምህርት ነው። እነዚህ መሰረታዊ የሃይማኖት ትምህርት ብለን የምንጠራቸው በተለይ 5ቱ አዕማደ ምስጢራት ምስጢርም እየተባሉ ይጠራሉ። በሌላ ቤተ እምነት ያለ ሰው ወደ ኦርቶዶክስ መግባት ሲፈልግ መጀመሪያ ትምህርት ሆነው የሚሰጡትም እነዚህ ናቸው። በዚህ ምክንያት የእነዚህ መሰረታዊ የሃይማኖት ትምህርቶች መግቢያ መቅድም አላቸው። መቅድማቸውን ሰው ካልያዘ ወደ ተሳሳተ ድምዳሜና አረዳድ የመግባት እድሉ በጣም ከፍተኛ ነው። መናፍቃንንም መናፍቅ ያደረጋቸው በቤተ ክርስቲያን ሊቃውንት ትምህርት እንደሚነገረው ይሄ መቅድም የሌላቸው መሆናቸው ነው። መጽሐፍ ቅዱስን ሊይዙት ይችላሉ፣ ምንባቡን ሀተታውን ምናምን ሊይዙ ይችላሉ፣ ግን መግቢያ የላቸውም። የተለያዩ ሰዎች ሲያነቡት እንደየራሳቸው ፍላጎትና አረዳድ የተለያየ መልእክት ከአንዱ የእግዚአብሔር ቃል ያወጣሉ። በዚህ ምክንያት የተሳሳቱ ትምህርቶችን የማስተማር እድላቸው በጣም ከፍተኛ ስለሚሆን ምንድን ነው መቅድሙ የሚለው በጣም ወሳኝ ነው። ይሄ ኦርቶዶክሳዊውን ትውፊት ትርጓሜ መሰረት ያደረገ የአባቶቻችን አስተምህሮ መሰረት ያደረገ ነገር ነው የሚሆነው መቅድሙ ማለት ነው። እና መቅድሙ የሌላቸውን ሰዎች ቅዱስ ኢሬኔዎስ መናፍቃንን ተቃውሞ በጻፈው መጽሐፍ ላይ የመጽሐፍ ቅዱስ ቁልፍ የሌላቸው ይላቸዋል። ቁልፍ ከሌለ ወደ ተዘጋ ቤት ሰው መግባት አይችልም፣ ሰብሮ ካልሆነ በቀር ማለት ነው። በር ያስፈልጋል። ያ በር የሚከፈትበትና የሚዘጋበት ቁልፍ ደግሞ ያስፈልጋል። እና የቅዱሳን አባቶቻችን ትውፊት አረዳድ ምን ይባላል? ቁልፍ እየተባለ ይጠራል። በዛ በኩል ነው የምንገባው ማለት ነው። በሌላ አባባል ማለት ነው ነገረ ሥላሴ የሰዎች የፍልስፍና ወይም የአእምሯቸው ርቃቄ የአእምሯቸው ብቃት ደርሶበት ያመጣው ትምህርት አይደለም። ወይም ሰዎች የሆነ ትምህርት እየተማሩ በሆነ ትምህርት የሆነ እድገት ከፍታ ላይ ይወጣሉ፣ በዛ በሚማሩት ትምህርት ማለት ነው። ልክ እንደዛ የሥላሴም ትምህርት አእምሯችን በተሰጠው መረዳት
መጠን ልክ ተጉዞ ያለ እግዚአብሔር በራሱ በሮ በፍልስፍና የደረሰበት የትምህርት ዘርፍ አይደለም። እንደዚህ ስላልሆነ ይህን የነገረ ሥላሴን ትምህርት ሰዎች መረዳት ሲፈልጉ መጀመሪያ በግል ብቻ ሆነው ለመረዳት ከመሞከር ራሳቸውን ነፃ ማድረግ አለባቸው። በግል ብቻ ሰዎች በራሳቸው ብቻ ሆነው የሚረዱት ቢሆን ኖሮ ሁሉም ሰዎች በየራሳቸው በግላቸው በሚያደርጉት ምርምርና የአስተውሎት መንገድ ትክክለኛውን የነገረ ሥላሴ ትምህርት ማግኘት ነበረባቸው። ሌላው ቀርቶ በግላቸው አስተሳሰብ እየሄዱ እግዚአብሔር የለም የሚሉ መኖራቸው ይታወቃል። ስለዚህ አጽር ቅጽር አለው። እዛ ውስጥ ካልገባን ትክክለኛውን የነገረ ሥላሴን ትምህርት መቅዳት አንችልም። ለዛ ደግሞ አንዱ አሁን እያልኩ እንዳለሁት በግል ብቻ ሆኖ ከመረዳት ራስን መጠበቅ ያስፈልጋል። ነገረ ሥላሴ የሚባለው ነገረ እግዚአብሔር የሚመለከት ትምህርት ስለሆነም የተፈጠረ አእምሮ የፈጠረውን ፈጣሪ በራሱ በተፈጠረው አእምሮ መመጠን እንደማይችል መጀመሪያ አንድ ሰው ማወቅ አለበት። ይህን ካላወቀ ራሱ ችግር ውስጥ ይገባል። አሁንም ይህም እንደ መቅደም እንደ መግቢያ በር ሊያገለግለው ይችላል። ምክንያቱም ሰዎች ሰው እንደመሆናችን መጠን እግዚአብሔር በተፈጥሮ የተሰጠን አእምሮ አለን። በዛ አእምሮ እንጠይቃለን፣ እንመረምራለን፣ ብዙ ለማወቅ የምናደርገው ጥረት አለን። ግን ደግሞ ይህ አእምሮ እየመረመረ ያለው ይህንን አእምሮ የፈጠረውን አካል እንደሆነ ካላወቀ በዚህ መጠን ውስጥ ብቻ አድርጎ የፈጠረውን ያን ሥላሴን ራሱ ፈጣሪውን በዚህ በተፈጠረው አእምሮ ውስጥ ብቻ የመመጠን የመወሰን ችግር ውስጥ የመግባት እድላቸው በጣም ከፍተኛ ነው የሚሆነው። ከዚህ የተነሳ ሥላሴ የዚህ አእምሮ ፈጣሪ ናቸው። ለምሳሌ እኔ አሁን በአእምሮዬ ስጠይቅ እንዴት አንድም ሶስትም እንዴት ሊሆን ይችላል ምናምን ብዬ ብዙ ጥያቄዎችን ልጠይቅ እችላለሁ። እነዚህን ጥያቄዎች በምጠይቅበት ጊዜ ጥያቄዎቹን እየጠየቅኩ ያለሁት በእኔ አእምሮ ውስጥ ሆኜ ብቻ እንጂ አእምሮዬ ሊረዳ ከሚችለው መሆን አለበት ብሎ ከሚያስበው ውጭ ሊሆን አይችልም። የእኔ አእምሮ መጣኝ ስለሆነ እንዴት አንድ ሶስት ይሆናል ወይም አንድም ሶስት እንዴት ብለን እንናገራለን የሚል ግራ መጋባት ውስጥ ሊገባ ይችላል። ይሄ አእምሮአዊ ብቻ ሆኖ ከመሄድ የተነሳ የሚመጣ ስህተት ነው። ስለዚህ የነገረ ሥላሴ አንዱ መቅድም እግዚአብሔርን ሥላሴ እግዚአብሔር ስለሆነ እግዚአብሔር መሆኑን መረዳት፣ እግዚአብሔር መሆኑን ስንረዳ ራስን ዝቅ ወደ ማድረግ ከኔ በላይ ከፍ ያለ ነው፣ በእኔ አእምሮ መጠን ልክ ብጓዝ ልደርስበት አልችልም፣ ስለዚህ እሱን ለማወቅ ራሱ እሱ ያስፈልገኛል ብዬ ራሴን ዝቅ አድርጌ የምመረምረው አካል ማወቅ የምፈልገው አካል ራሱ ሥላሴ የሚመረመረው አካል ለእኔ ስለ ራሱ ካልገለጠ በራሴ ብቻ ሄጄ ምንም ላውቅ አልችልም ወደሚለው እሄዳለሁ። ፈጣሪነቱን ስረዳ ማለት ነው። ፈጣሪ ነው ብዬ የሚጀምር ከሆነ ስለዚህ ያን ሳደርግ ትሕትና፣ ፈሪሃ እግዚአብሔር ይሄ የነገረ መለኮት መቅድም ነው። እነዚህ ነገሮች እንግዲህ ሶሎሞንም ይናገራል። የጥበብ ሁሉ መጀመሪያ እግዚአብሔርን መፍራት ነው ይላል። ጥበብ የሚለው እውቀትን ነው። አማናዊው ጥበብ የየትኛውም ጥበብ ደግሞ ባለቤት እግዚአብሔር ነው። አማናዊውን ዋናውን ጥበብ ለማግኘት የሚፈልግ ሰው መጀመሪያ መነሳት ያለበት ከፈሪሃ እግዚአብሔር ነው። ስለዚህ ፈሪሃ እግዚአብሔር ማለት ደፋር አለመሆን፣ መጣኝ አለመሆን፣ ራስን መለኪያ አድርጎ አለማሰብ። ፈሪሃ እግዚአብሔር ሲኖረን ከነዚህ ሁሉ ነገሮች ነው የምንጠበቀው። እና ይህን ነገር ለመረዳት ይህን የሥላሴን ትምህርት ለመረዳት እነዚህን በሮች በጣም ሌሎች ብዙ በሮች አሉ የነገረ ሥላሴን ትምህርት ለመረዳት የሚያግዙ። በተለይ በኦርቶዶክሳውያን አባቶች ዘንድ በደንብ ትኩረት የሚሰጠው ይሄ እምነት የሚባለው ነገር። ለምሳሌ እያመን ስንሄድ የምናውቀውን ነገር ባለማመን ሆነን ለማወቅ ምንጥር ከሆነ የማወቅ እድላችን ላይ ትልቅ ችግር እንፈጥራለን። እምነትን አስቀድመን ለምሳሌ ሳምን እግዚአብሔር በእምነቴ መጠልቅ ለእኔ የሚገልጥልኝ ነገር አለ። ግን እማምንህ እኔ እንደማውቀው ወይም ለእኔ አእምሮ እንደሚመቸው ስትሆን ነው ካልኩም
ምንም ይሄም አካሄድ ቢሆን በራሱ እውቀት የሚቀድመው የሚመስልም ቢሆን እንኳ እውቀቱ ራሱ እምነት አለው። በእኔ አይምሮ መጠን ልክ እንደዚህ አድርጌ ካልሆነ ልደርስብህ አልችልም ወይም በትክክለኛ መንገድ ልረዳ አልችልም ብሎ አምኖ ለማወቅ የመፈለግ ችግር አለ። ሥላሴን በመረዳት ሂደት ውስጥ ግን ከእውቀት እምነት ቀድሞ፣ በእርግጥም በየትኛው መንገድ ቢሆን የሚቀድመው እምነት ስለሆነ እውቀትን የሚያመጣው እምነት ስለሆነ በማመን ነው መጀመር ያለብን። የምናምነው ደግሞ የሚታይ ነገር ላይ ብቻ አይደለም። ለምሳሌ አሁን እግዚአብሔርን ማየት አንችልም፣ ሥላሴን ባህሪያቸውን መመርመር አንችልም። ሳምን ይህን እንደማልችል ሁሉ ነው ማምነው እንጂ ሊመረመር ሊደረስበት ሊመጠን እንደዚህ ይችላል ብዬ ከጀመርኩም ሌላ የእምነት አጀማመር ነው የሚሆነው እና በአይምሮ አይመጠንም፣ በሪዝኒንግ ብቻ አይወሰንም። ከኔ የመረዳት አቅም በላይ ነው። ስለ የበለጠ የምረዳው እያመንኩ ሲሄድ ነው። ራሱ ደግሞ ራሱን ካልገለጠልኝ ምንም መረዳትም አልችልም። በእምነት ራሱ ልረዳ የምችለው ራሱን ሲገልጥልኝ ነው። እነዚህ በጣም ወሳኝ ነገሮች ናቸው። ከዛ ወደ ፍጥረታዊው ወደኛ ሳመጣው ደግሞ ይህን በእምነት የሚገለጥልኝን በእምነት ምረዳውን ከኔ አይምሮ በላይ የሆነውን ረቂቅ ሩቅ የሆነውን አሁን እግዚአብሔርን ስንናገር ትራንሴንደንት ነው፣ በጣም ከኛ ሩቅ ነው እንላለን። ሩቅ ነው የምንለው በእኛ አይምሮ ርቀቱን የእግዚአብሔርን ርህቀት እዚህ ጋ ነው ብለን መናገር ስለማንችል ነው። አይምሯችን እየመረመረ ሲሄድ ወደ ላይ ሲወጣ የተፈጠረን ነገር ስለሆነ መለካት የሚችለው ወይም ማሰብ የሚችለው ብንወጣ ወደ ላይ አርያም እንደርሳለን። ብንወርድ ደግሞ በርባሮስ እንደርሳለን። ከጎን እስከ ጎን ብንሄድ ደግሞ ከአድማስ እስከ ናጌብ እንሄዳለን። ሥላሴ ከነዚህ ወደ ላይ ብንሄድ ካለው ርዝመት፣ ወደ ታች ብንወርድ ካለው ጥልቀት፣ ወደ ጎን ብንሄድ ካለው ስፋት ሥላሴ በጣም ሩቅ ናቸው። እነዚህን ይሄ ስፔስ የሚባለውን ነገር በአጠቃላይ ይወስኑታል። እግዚአብሔር ትራንሴንደንት ነው ሲባል በጣም ሩቅ ነው፣ ሊደረስበት የማይችል ነው። ደግሞ እግዚአብሔር ቅርብም ነው እንላለን። ቅርብ ነው ደግሞ ስንል በእምነት ራሱን በመግለጥ እኛ እንድንረዳው ካለው ፍላጎት የተነሳ ለእኛ አመክንዮ የሚረዳ በመሆን ራሱን ዝቅ አድርጎ በአይምሯችን ብልጭታ ውስጥ በሚፈጥረው አብሮሆት በዚህ እግዚአብሔር ለእኛ ቅርብ ነው ብለን እንናገራለን እና እንደ መቅደም አድርገን ልንወስድ የሚገባው ይህንን ነው። ይህን ከወሰርን በኋላ ለምሳሌ ምንባባት ጋር ስንሄድ በመጽሐፍ ቅዱስ የተጻፉ ምንባቦች ምኖች እናገኛለን። እነዚህን ስናገኝ እግዚአብሔር ወይም ሥላሴ እግዚአብሔር ስለሆነ ስለ እግዚአብሔር የተጻፉ ምንባቦች፣ አገላለጾች፣ ቋንቋዎች፣ አረፍተ ነገሮች በአጠቃላይ እግዚአብሔር እንደሆነው የሆነውን የሚያስረዱ አይደሉም። እንደሆነው የሆነውን ሊያስረዳ የሚችል ጽሑፍ የለም፣ ቋንቋም የለም፣ አገላለጽም የለም። አገላለጾቹ ራሱ በነ ቅዱስ ጎርጎርዮስ ዘኑሲስ አድርገን ካየ ነው እግዚአብሔርን አንድ ሰው በህሊናው ውስጥ እንደዚህ ነው ብሎ ስሎ በሱ ህሊና ውስጥ ማለት የሆነ ስዕል ሰጥቶ ያንን ስዕል እግዚአብሔር ነው ብሎ የሚያስብ ከሆነ ያ በህሊና ውስጥ የሳለው ስዕል ጣዖት ነው የሚለው እና በጽሁፍም ከሆነ ስለ እግዚአብሔር የምንጽፈው ጽሁፍ በአጠቃላይ ጉድለት አለበት። ስለዚህ ጽሁፎች ይወስኑታል ወይም እግዚአብሔር ከሆነበት አንጻር አድርገን የምናስብ ከሆነ የትኛውም ጽሁፍ ስለ እግዚአብሔር የተጻፈ ጽሁፍ የትኛውም ስህተት ነው የምንለው ከሆነበት አንጻር። ግን እንድንረዳው ካደረገው መገለጥ ከሆነ ያ ዝቅታ ነው የሚሆነው። ዝቅ ብሎ እኛ እንዲገባን እኛ እንድንረዳ አድርጎ የገለጠበት መንገድ ከሆነ ግን ያ ስለኛ ተብሎ ራሱን ዝቅ አድርጎ የገለጠበትን ሁኔታ የሚያስረዳ እንጂ በባህሪው የሆነውን በምልአት የሚገልጥ ወይም የሚወክል አይደለም። ከዚህ የተነሳ ቋንቋ አይገልጠውም፣ በር ነው ማለት ነው። አይምሮ አይወስነውም፣ በር ነው ማለት ነው። በፈሪሃ እግዚአብሔር ሁነው ካልመረመሩት አይደርሱበትም። በተለይ ደግሞ እምነት የሚባለው ነገር ሲመጣ ከእምነት ጋር ተያይዞ እምነት ብቻውን አይደለም እንድናውቀው የሚያደርገን። ከእምነት ጋር ተያይዞ ይሄ ሱታፊያዊ ሕይወት ይባላል። የንጽህና ይሄ ምንድን ነው የሚሉት አባ ሕርያቆስ
ነቢያት ልቡናቸውን በማንጻት እግዚአብሔርን ፊት ለፊት ተያዩት ነው የሚለው። ፊት ለፊት ተያዩት ሲባል አሁን ፊት ለፊት ተገልጦ በሆነ ስፔስ ተገልጾ በሆነ ቦታ ተወስኖ የሚታይ ነው የሚመስለው። ግን ልብን በማንጻት እግዚአብሔርን ፊት ለፊታችን እንዳለ በቦታ ተወስኖ እንደሚታይ እሱም መገለጥ ነው። በሆነበት አይደለም የሚያዩት፣ ግን እንዳለ አድርገው እስከ ማየት ድረስ ይደርሳሉ። ጌታም በወንጌል ላይ ልበ ንጹሖች ብፁዓን ናቸው እግዚአብሔርን ያዩታልና። ስለዚህ ምን ማለት ነው? ይሄ ከእምነት ጋር ተያይዞ ንጽህና የሚባል ነገር ያስፈልጋል። ንጽህና ሲኖር እግዚአብሔርን በልባችን አይን በተወሰነ ደረጃም ቢሆን መረዳት እንጀምራለን። እና እነዚህ መቅድሞች ያልያዘ ሰው ግን ምን ያደርጋል? ዝም ብሎ በህሊናው ይሮጥና ያስብና ይመራመርና በቃ እንደዚህ ከሆነ እንዲህ መሆን አለበት ምናምን እያለ ስህተት ውስጥ ይገባል። በአገላለጽም ሲሆን ስለ እኔ ወይም ስለ ሰዎች የተነገረ ቋንቋ እኛ የምንግባባበትን ቋንቋ ይይዝና ለእግዚአብሔር እንደዚህ ካለ እንደዚህ ሆነ ማለት ነው። ለምሳሌ እግዚአብሔር ስሜት የለውም፣ እንደኛ አይነት የሚለዋወጥ ነገር የለውም። እግዚአብሔር በስሜትም በምንም እንደዚህ ይለዋወጣል ምናምን ተብሎ አይነገርለትም። ግን በመጽሐፍ በእኛ ኮንቴክስት እኛ እንዲገባን እግዚአብሔር ተጸጸተ የሚል አለ። ስናየው መጸጸት ለውጥ ለሚስማማው አካል የሚገለጽ አገላለጽ ነው። አንድ የእውቀትም ሊሆን ይችላል፣ የስሜትም ሊሆን ይችላል። አንድ ሰው ይህን ነገር እንደዚህ ባደርገው እንደዚህ ይሆንልኛል ብሎ አስቀድሞ አስዩም ያደርጋል። ያሰበው አሰምሽን ኋላ ከሆነው ነገር ጋር አልገጥም ሲል ወይም በተቃራኒ ሲሆንበት ይጸጸታል። ስለዚህ የስሜትም ለውጥ ይኖርበታል፣ የእውቀትም ለውጥ ነው ያን የሚያመጣው። በእግዚአብሔር ዘንድ ግን እንደዚህ አይነት መለዋወጥ የለም። ተጸጸተ ሚል እግዚአብሔር ሄደ፣ መጣ፣ እንደዚህ ሆነ፣ አየ፣ ፈለገ፣ መረመረ፣ እንደዚህ አይነት አገላለጾች ለእግዚአብሔር ተገልጾ ብናገኝ እነዚህ አገላለጾች የሰው ሰውኛ አገላለጾች ነው የሚባሉት። በተለይ ቅዱስ ዮሐንስ አፈወርቅም ቅዱስ ኤፍሬም ሶርያዊም እነዚህ ጉዳዮች ላይ በጣም ያተኩራሉ። ስለዚህ ይህን ሰዎች ባለመረዳታቸው ምክንያት በሰው ሰውኛ የተገለጠውን አገላለጥ ለራሱ ለእግዚአብሔር ሰጠው። እግዚአብሔር እኛን እንደ ሰው ሆኖ ያዋራበትን መንገድ ለራሱ ለፈጣሪ እንደ ሰው አድርጎ በማሰብ መናገር መቅድሙን መርሳት ነው፣ ወይም መግቢያውን ማጣት ነው። ከበሩ ውጭ በሌላ በር መግባት ነው። ስለዚህ ከዚህ ሁሉ ተጠብቀን ትክክለኛውን ኦርቶዶክሳዊ ነገረ ሥላሴ ለመረዳት መቅድሞቹ አሁን የዘረዘርናቸውን በአጭሩም ቢሆን በቃላት እንደማይመጠን በአመክንዮ ብቻ ሆነው በስነ አመክንዮ ብቻ ሆነው ወይም በአይምሮ ብቻ ሆነው የማይደርሱበት እንደሆነ በእምነት የሚረዱት እንደሆነ በፈሪሃ እግዚአብሔር የተወሰነ የሚቀምሱት እንደሆነ እግዚአብሔር ራሱን ካልገለጠ ደግሞ በምንም መንገድ ማንም ቢሆን ሊረዳው የማይችል እንደሆነ ይህን መቅድም እንደ መነሻ አድርጎ ሰዎች ካሰቡ ወደ ትክክለኛው የነገረ ሥላሴ እውቀት የመድረስ እድላቸው ከፍተኛ ነው የሚሆነው። በጣም መልካም ነው። መምህር ምናልባት ከዚሁ ጋር አያይዘው ሚስጥራት ራሱ አንድ ክርስቲያን መጀመሪያ ክርስቲያን ከመሆኑ በፊት ከሚማራቸው ሚስጥራት መካከል አንዱ ሚስጥረ ሥላሴ ነውና ይህንን ሚስጥር እንግዲህ ስለ ሥላሴ ነው የሚያነሳው እና ግን በመጽሐፍ ቅዱስ በኩል ደግሞ ሥላሴ ብሎ የሚነሳባቸው ቦታዎችም የሉም ብለው የሚከራከሩ ሰዎች አሉና የሥላሴን መገለጥ በመጽሐፍ ቅዱስ ምናልባት በአዲስ ኪዳን ትንሽ አብራርተው ቢያስረዱን ብዬ ነበረ። አይ ጥሩ። መጀመሪያ አነሳሱ ራሱ ትክክል አይደለም። ቅድም አሁን መቅድሙን ስተው ከመምጣታቸው የተነሳ የሚጠይቁት ጥያቄ ነው። ለምን ሥላሴ የሚለው ቃል በቃል በመጽሐፍ ቅዱስ ላይ መጻፍ አለበት? እንደዛ ተብሎ ቃል በቃል ካልተጻፈ አንቀበለውም ማለት መጽሐፍ ቅዱስ ማለት ንባቡ ብቻ ነው ማለት ነው። አንድ ሰው የመጽሐፍ ቅዱስ ላይ ያለ ምንባብ ሲያይ ምንባቡ ላይ ብቻ ሄዶ የሚለጠፍ ከሆነ መጽሐፍ ቅዱሱን አላገኘውም መልእክቱን። አባ ጄሮ ምንድን ነው የሚለው? ወንጌል ማለት ንባብ ማለት አይደለም፣ የንባቡ መልእክት ማለት ነው የሚለው። መልእክቱ ምንድን ነው? መልእክቱ የሚለው ነው ወሳኝ ጉዳይ የሚሆነው ማለት ነው እንጂ ንባቡ ብቻ እኮ ከሆነ ንባቡ ብቻ ነው ማለት ሰው ማለት ከላይ የሚታየው ቆዳው ብቻ ነው እንደማለት እኮ ነው። ምክንያቱም ንባብን ስናይ ከላይ የምናየው ምንባብ አለ አይደለም? ጽሁፍ በላ፣ ሄደ፣ መጣ፣ እንደዚህ ሆነ፣ ሮጠ፣
አደገ፣ ጨለመ፣ በራ፣ እንደዚህ እነዚህ ምንባቦች አሉ። ምንባቦቹ ውስጥ ደግሞ ያሉ መልእክቶቹ አሉ። እኛ ቀለሞቹን ስናይ ቀለሞቹ ላይ ልጥፍ አይደለም የምንለው፣ ቀለሙ የተሸከመው መልእክት ነው የምንፈልገው። ስለዚህ መልእክቶቹ ውስጥ መጽሐፍ ቅዱስ ውስጥ ሥላሴ የሚለው ሀሳብ የለም ወይ ነው ብለን የምንጠይቀው እንጂ ቃል በቃል የለም ወይ ማለት ወይ መጽሐፍ ቅዱስን ቃል በቃል በደረቅ ንባቡ ተቀበሉት እንጂ ትርጓሜ የለውም፣ ጥልቀት የለውም እንደማለት ነው። ወይም በሌላ አነጋገር ከፊዚክስ ከማትስ ከባዮሎጂ ያንሳል እንደማለት እኮ ነው። ባዮሎጂ፣ ፊዚክስ ምንባቡ ብቻ ከሆነ መሰረታዊ ሀሳቡ ተማሪዎች መምህር አያስፈልጋቸው ነበር። ምንባቡን ሸምድዶ ብቻ መሄድ ነበር የሚጠበቅባቸው። ግን ኮንሰፕቱን መረዳት አለባቸው። ለምን? እዛ ላይ ተመስርተው ከዛ ውጭ የሆነ በዛ ላይ የተመሰረተ ጥያቄ ስለሚጠየቁ እንጂ የሸመደዱትን ብቻ ላይጠየቁ ይችላሉ። እዛው ጋር ሆኖ ግን ከዛ መሰረታዊ ሀሳብ ጋር የተገናኘ እዛው ላይ ያልተጻፈ ግን ራሱ የሆነ በሌላ አገላለጽ ማለት ነው ፈተና ሆኖ ሊመጣ ይችላል። ለዛ ምን ይጠይቀናል? መረዳት ይጠይቀናል፣ ዝም ብሎ ከመሸምደድ ማለት ነው። በዚህ ምክንያት መምህር ያስፈልጋል። ያስተምራሉ። አስተምረውንም ብዙ ውጥቀቶች ይኖርብናል፣ ኤክሶች ይኖርብናል። ልክ እንዲሁ ይሄ እንደውም ተራ ምሳሌ ነው። መጽሐፍ ቅዱስ ደግሞ የእግዚአብሔር ሀሳብ በሰው ቋንቋ ማለት ነው። ያ ባዮሎጂ የሰው ሀሳብ በሰው ቋንቋ ነው። ለሱ ራሱ ማብራሪያ ያስፈልገዋል። መጽሐፍ ቅዱስ ግን የሰው ሀሳብ በሰው ቋንቋ ማለት ሳይሆን የእግዚአብሔር ሀሳብ በሰው ቋንቋ ማለት ነው። የእግዚአብሔር ሀሳብ ደግሞ ጥልቅ ነው፣ ጥልቅ ነው። ቅዱስ ኤፍሬም ሶርያዊ የእግዚአብሔር ሀሳብ ተቀርቶ እንደማያልቅ የውሃ ጉድጓድ ነው ይላል። በእኛ እኮ አንድ ቃል ተይዞ አንድም 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 የሚባለው እኮ አንዱ ቃል ብዙ ምስጢርና ትርጓሜ ያለው ነው። ብዙ ምስጢር አታቆመውም፣ ብዙ ጥልቀት አለው። ምክንያቱም ሀሳቡ የእግዚአብሔር ስለሆነ። በዚህ ምክንያት ደረቅ ንባቡ ላይ ማግኘት አለብን የሚለው መጀመሪያ መጽሐፍ ቅዱስ ደረቅ ንባብ ነው ብሎ ማሰብ ነው። በሌላ በኩል ደግሞ መጽሐፍ ቅዱስ ብቻ ማለትም ነው። ምክንያቱም እኛ ኦርቶዶክሳውያን መጽሐፍ ቅዱስ ብቻ ብለን አይደለም ምናምነው፣ አይደለም። መጽሐፍ ቅዱስ ብቻ ባዮችማ ሌሎች ናቸው። እኛ መጽሐፍ ቅዱስና የመጽሐፍ ቅዱስ አረዳድ ምንረዳበት መንገድ ኢትዮጵያዊ ዣንደረባ መጽሐፍ ቅዱስ ሲያነብ ነበረ ይዞ። ብቻውን ከሆነ አግኝቶታል፣ ግን መልእክቱን አልተረዳም። ስለምንድን ነው የሚያወራው እያለ ነበር ንባቡ ላይ ተደግፎ ማለት። መንፈስ ቅዱስ ለሱ ራሱ ሊያበራለት ይችል ነበረ፣ ግን ስርዓት ሲሰራ ምንድን ነው ያደረገው? ፊልጶስን ወደ እሱ ላከው። መጣ ኢትዮጵያዊ ዣንደረባ በፊልጶስ አማካኝነት የምታነባው መጽሐፍ ወይም የምታነባው ጽሑፍ ስለምን እንደሆነ ታውቃለህን? የሚያስተምረኝ ሳይኖር እንዴት አውቃለሁ አለ። ከዛ በኋላ ተረጎመለት። ከዛን እሱ በንባቡ ላይ ያላገኘውን ግን ንባቡ የሚያመለክተውን መልእክት ነገረው። ሲነግረው እነሆ በውሃ እንዳልጠመቅ የሚከለክለኝ ማን ነው አለ። ብታም ተፈቅዶልሃል አለው። አጠመቀው። ወደ እውቀት፣ ወደ ትክክለኛው እውቀትና እምነት ኢትዮጵያዊ ዣንደረባ ያደገው ንባብ ላይ ተደግፎ አይደለም። ንባቡ ላይ የሌለ ግን መልእክቱ ላይ ማብራሪያው ሀተታው ላይ ያለ ነገር ስለነበረ ነው መንፈስ ቅዱስ ፊልጶስን የላከው ወደ ዣንደረባው ማለት ነው። ልክ እንደዚህ ሥላሴ የሚለው መጀመሪያ ቃል በቃል ንባብ ላይ መኖር አለበት ማለት መጽሐፍ ቅዱስ ንባቡ ብቻ ነው እንደማለት ነው። መልእክቱ ሳይሆን ንባቡ ነው። በሌላ በኩል ደግሞ መጽሐፍ ቅዱስ ብቻ ብላችሁ ተቀበሉ ማለት ነው። ስለዚህ ይሄ ደግሞ ትክክል አይደለም። ይሄ ነው ቅድም አሁን ያልኩት። ለምሳሌ ቅዱስ አትናቴዎስ የሚናገረው ሩል ኦፍ ፌዝ የሚባለው የእምነት መርህ ወይም መመሪያ የሚባለው ነገር ለነዛ የላቸውም። መጽሐፍ ቅዱስን ይይዙታል፣ በወረቀቱ በንባቡ ከያዙት በኋላ መጽሐፍ ቅዱሱ የሚናገረውን ሳይሆን እነሱ የሚፈልጉትን ያናግሩታል። ለምንድን ነው እንደዛ አድርገው የሚያናግሩት? እንደዛ የሚያናግሩት ቅዱስ ሄሬኔዎስም ስኮፕ ኦፍ ፌዝ የሚባል የእምነት አይን የሚባል ነገር የላቸውም መናፍቃን ይላል። ስኮፕ ኦፍ ፌዝ ከሌለሽ የምታዩ በዚህ ካርናል በሆነው ስጋዊ አይን ነው የምታየው። ስለዚህ በስጋ አይን ስታይ ልክ እንደ ባዮሎጂ፣ እንደ ኬሚስትሪ፣ እንደ ማንኛውም ምድራዊ መጽሐፍ ነው ጽሁፎቹን የምታያቸው ማለት ነው እንጂ እንደ እግዚአብሔር ቃልነታቸው እንደ እግዚአብሔር ቃልነት በልዕልናቸው ሳይሆን
ያንቺ አይምሮ በለመደው ፍጥረታዊ በሆነ መንገድ ነው የምታየው። ያን ጊዜ የመወሰን እድልሽ በጣም ከፍተኛ ነው የሚሆነው። ከዚህ የተነሳ አንቺ በውስጡ ያለውን ጥልቀት መረዳት ባለመቻልሽ ምክንያት የለም ብለሽ ትናገራለሽ። ወይም አንድ ሰው አሁን እኔ ውስጥ ያለውን ጨጓራ ወይም ልብ እንዴት እንደሚሰራ ማየት ባለመቻሉ ምክንያት የለም ቢል ይሄ ድንቁርናውን ነው የሚያመለክተው። ማየት አለመቻሉን ነው የሚያመለክተው። የእምነት ኃይል የሌለው መሆኑን ነው የሚያመለክተው። ስለዚህ ሥላሴ የሚለው ቃሉ የለም ማለታቸው በአንድ በኩል ቅድም መጀመሪያ መቅድም ላይ ያነሳ ነው ነገር አለ። ቃላት እግዚአብሔርን አይወስኑትም። ለቃላት መልእክት የምንሰጠው እኛ ሥላሴ የሚለው እግዚአብሔርን ይወክላል ብንል ምንም ችግር የለውም። ላይወክለውም እኮ ይችላል ቃሉ፣ እኛ ስለተስማማንበት ነው እንጂ ቃሉ እኔ ሥላሴ የሚባለው ቃል እግዚአብሔር የተባለውን ፈጣሪ ልወክል የተፈጠርኩ ቃል ነው የሚል ቃል እኮ የለም። ሥላሴ የሚለው ቃል እግዚአብሔርን ይወክላል ብለን የተስማማ ነው እኛ ነን። ቋንቋን ምንፈጥረው ምናሳድገው የሆነ መልእክት ምናሸክመው እኛ ሰዎች ነን። በዚህ አይደለም መከራከር የነበረባቸው። ንባቡ የለም ሥላሴ የሚለው ቃል ሳይሆን ማለት የነበረባቸው መጽሐፍ ቅዱስ ላይ ስለ ሥላሴ የተሰጠ ትምህርት የለም ቢሉ ኖሮ ጥሩ ነበረ። የሌለ ትምህርት በመጽሐፍ ቅዱስ ድጋፍ የሌለው ትምህርት ነው የምታቀርቡት ቢሉ እንደው የተወሰነ ይህን ሁሉ ለማለት ምን ላይ ተመስርተው ነው እንደዚህ የሚሉት የሚለው ጥያቄ እንዳለ ሆኖ ማለት ነው። ምክንያቱም መጽሐፍ ቅዱስ ማለት እነሱ እንደሚሉት ከሆነ እነሱ ራሱ ስንት መጽሐፍ ነው ያላቸው የሚል ጥያቄ ሊያስጠይቅ ይችላል። ለምን አንድ መጽሐፍ ቅዱስ ይዘው ወደ 50 ሺህ እንደዚህ የሚያክል ዲኖሚኔሽኖች ከተፈጠሩባቸው እነዚህ ዲኖሚኔሽኖች ከምን የተነሳ ሊፈጠሩ ቻሉ? የእያንዳንዱ እኮ መጽሐፍ ቅዱስን የያዙበትና የተረዱበት መንገድ ልዩ ልዩ ነው ማለት ነው። የአንዱ መጽሐፍ ቅዱስ ንባቡ እኮ አንድ ነው፣ ወረቀቱ አንድ ነው፣ ከለሩ ገጹ አንድ ነው፣ ምዕራፉ ምኑ ቁጥሩ አንድ ነው። ልዩነት የፈጠረው ምንድን ነው? አረዳድ። ስለዚህ ለሆነው የሆነ ነው የሚሆነው መጽሐፍ ቅዱስ ፕሮቴስታንታዊ፣ ካቶሊካዊ፣ ምናምናዊ ሊሆን ይችላል ማለት ነው፣ ንባቡ ሳይሆን አረዳዱ። ስለዚህ ይሄ አንድ ወሳኝ ነገር ነው ማለት ነው። እና ስለ ሥላሴ እኛ ቃሉ ሳይሆን የሚጨንቀን ሥላሴ ተብሎ መጻፉ አለመጻፉ ምናምን ሳይሆን የሚጨንቀን ትምህርቱ የለም ወይስ አለ? ሥላሴ ትምህርቱ ካለ ትምህርቱን ወካይ ነው ብለን ይህን ቃል ከሰጠን ምንድን ነው የሚያወዛግበው? ትምህርቱን ተቀብለው ይህን ቃል ከምንጠቀም ሌላ ቃል መጠቀም አለብን ካሉ ምንም ችግር የለብንም። ጉዳያችን የቃል አይደለም። ጉዳዩ መሰረታዊው ትምህርት ነው። መሰረታዊውን ትምህርት አንድ ሆነን ቃሉን በመወከል ግን ብንለያይ እግዚአብሔርም በዚህ ምንም አይመስለው። ምክንያቱም እኛ ሥላሴ ብለነው እነሱ ለምሳሌ ምን እንበልላቸው? የሆነ ቃል ብንሰጥላቸው ለነሱ ይሄ ነው ሥላሴ የሚገልጠው ብለው ቢሉ ያን ስላሉ እግዚአብሔር ሥላሴ አላላችሁኝም እና ገደል ግቡ ሲኦል ግቡ ሊላቸው አይችልም። ዋናው ምን ብለህ ነው የምታምነው የሚለው ስለሆነ ማለት ነው። ሥላሴ በሚለው ቃል ውስጥ ሥላሴ በማለት እኮ ብዙዎች ይጠቀሙታል እኮ ሥላሴ የሚለውን። በትክክለኛ ሁኔታ ግን ትክክለኛው ትምህርት አንድ ነው። ትክክለኛውን መሰረታዊ ሀሳብ ትምህርት ሳይቀበሉ ግን ሥላሴ የሚለውን ቃል የሚቀበሉ አሉ። ምዕራባውያን አሁን ከኛ ጋር በነገረ ሥላሴ ትምህርት ልዩነት አላቸው። ሥላሴ የሚለውን ቃል ግን ይቀበላሉ። ስለተቀበሉ እንደኛ ናቸው ማለት ፕሮቴስታንቶችም ይቀበሉታል እኮ። ሥላሴ የሥላሴ አማኞች ነን ይላሉ እኮ። ግን ሁሉን ላያካትት ይችላል። ሁሉም ብዙ አይነት ዲኖሚኔሽን ኢየሱስ ብቻ ባዮች እንደ ጆባ ዊትነሶች ምናምን ስላሉ ማለት ነው። እና ቃሉ አይደለም ሊያስጨንቀን የሚገባው ነው መልእክቱ፣ ዋናው ሀሳቡ። ቃላትን የምንፈጥረው የሆነ ጊዜ የሆነ መልእክት ብናሸክመው እኛ ሰዎች ነን። ይሄ ቃል የበለጠ ይገልጣል ብለን ወካይ አድርገን ያስቀመጥ ነው ማለት ነው። ከዚህ የተነሳ እንግዲህ በነገረ መለኮት ትምህርት ሥላሴ የሚለውን ቃል በመጠቀም መልእክቱን መጽሐፍ ቅዱስ መነሻ አድርጎ በመጠቀም ረገድ የመጀመሪያው ሊቅ እየተባለ የሚጠራው በምስራቅ ኦርቶዶክሶች ቴዎፍሎስ ዘአንጾኪያ የሚባለው ሊቅ ነው በ170 ዓመተ ምህረት አካባቢ። ከዛ ቀጥሎ በምዕራባውያን በደንብ የሚታወቀው ተርቱሊያን የሚባል ሊቅ በ213 ዓመተ ምህረት አካባቢ ይህንን ቃል ሥላሴ የሚለውን ትሪኒቲ የሚለውን ቃል ለነገረ ሥላሴ ለእግዚአብሔር አንድነትና ሶስትነት ያገለግላል ብሎ ተጠቅሟል። ግን እነዚህ ሁሉ ወይን ሲጠቀሙ መነሻቸው መጽሐፍ ቅዱስ ነው። መጽሐፍ ቅዱስ ላይ የእግዚአብሔርን አንድነትና ሶስትነት የሚያስረዳ በብሉይም በሐዲስም ከዳር እስከ ዳር ስለተጻፈ ማለት ነው። ይሄ
እንደው ሰዓት ላይ ሊወስድብን ይችላል የሚለውን ከመስጋት ጋር ገና ኦሪት ስትጀምር በመጀመሪያ ራሱ የምትጀምረው ያን ከማሳሰብ ነው፣ ከማመልከት ኢምፕላይ ከማድረግ ነው የምትጀምረው። በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ከሚለው ምንባብ ማለት ነው። እና በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ የሚለው ሲብራራና ሲተረጎም ሥላሴን የሚያመለክት ሆኖ ነው የሚተረጎመው ገና ከመጀመሪያው ማለት ነው። ለምሳሌ በመጀመሪያ የምትለዋ ቃል ዳዊት ከተናገረው ተነስቶ አምብሮስ ዘሚላን የሚባል ሊቅ ምን ይላል? ውስተ ርእሰ መጽሐፍ ተጽፈ በእንቲአየ ብሎ የተናገረው አለ ዳዊት በመዝሙር። በመጽሐፍ ራስ ላይ ስለ እኔ ተጽፏል። ይሄ ስለ ክርስቶስ ነው የተነገረው ዳዊት ይላል። የመጽሐፍ ራስ ደግሞ የተባለችው የኦሪቷ የመጀመሪያ ቃል መጀመሪያ የምትለዋ ናት። እና በቀዳሚ የሚለው ራሱ ቀዳማዊ የሆነውን ወልድን የምታመለክት ናት። ለምን? ወልድ ራሱ ስለ ራሱ ሲናገር አልፋና ኦሜጋ እኔ ነኝ ብሏል። መጀመሪያ የሌለው መጀመሪያ፣ መጨረሻ የሌለው መጨረሻ ኢየሱስ ክርስቶስ ስለሆነ ማለት ነው። ስለዚህ በቀዳሚ ገብረ እግዚአብሔር ሰማይ ወምድረ ሲል በቀዳማዊ ቃሉ በቀዳማዊ ልጁ በአንድያ ልጁ በወልድ አብ ዓለማት እንደፈጠረ የሚያስረዳ ነው። ይሄ ማለት ወልድን እንደ መሳሪያ ተጠቅሞ ማለትም ደግሞ አይደለም። መፍጠር የአብ የወልድ የመንፈስ ቅዱስ የአንድነት ግብር ነው፣ ውጫዊ ግብር ስለሆነ ማለት ነው። በመፍጠር በማዳን በመመገብ በማንጻት በመቀደስ በመጠበቅ ይህንና ይህን በመሰለው እግዚአብሔር አንድ ነው። ስለዚህ አብ ፍጥረትን ሲፈጥር ፍጥረት የተፈጠረበት መንገድ ይታወቃል። በሐልዮ የተፈጠረ አለ፣ በነቢብ የተፈጠረ አለ፣ በገቢር የተፈጠረ አለ። በነቢብ እኮ ማለት እግዚአብሔር ለይኩን ብርሃን ሲል እኮ የሚናገረው በወልድ ቃልነት ነው። የእግዚአብሔር መናገሪያ ቃላቸው ወልድ ስለሆነ ማለት ነው። በወልድ ቃልነት ይናገራሉ፣ በአብ ልብነት ያስባሉ፣ በመንፈስ ቅዱስ እስትንፋስነት ያው ሆነው ይኖራሉ። ስለዚህ በቀዳማዊ ቃሉ በቀዳማዊ ልጁ በወልድ እግዚአብሔር አብ ዓለምን ፈጠረ። ስለዚህ እግዚአብሔር የሚለው አብን ያመለክታል ይላሉ። ቀዳማዊ የምትለው ቃል ደግሞ ወልድን ታመለክታለች ይላሉ። ስለዚህ በቀዳማዊ ቃሉ ወይም በቀዳማዊ ልጁ በወልድ እግዚአብሔር ዓለማትን ፈጠረ። በዚህ ውስጥ ማንን አየን? አብንና ወልድን አየን ማለት ነው። አብ ወልድ የሚባለው ነገር መኖሩ ከተረጋገጠ የሥላሴን ነገር ለመረዳት በጣም ግልጽ ነው የሚሆነው። ቀጠል አድርገን ስናየው የእግዚአብሔርን መንፈስ በውኆች ላይ ሰፎ ነበረ የሚል ምንባብ ስላለ ማለት ነው። እዛው ኦሪት ላይ ምን ማለት ነው? ፍጥረትን በመፍጠር ሂደት ውስጥ የመንፈስ ቅዱስ ሱታፌ ነበረ። አሁን በቀዳማዊ ልጁ አብ ፍጥረታትን ፈጠረ ሲል አብም ወልድም ፈጣሪ መሆናቸውን ነገረ። ወረድ ይልና ደግሞ በውኆች ላይ የእግዚአብሔር መንፈስ ሰፎ ነበረ። ይሄን ምንድን ነው የሚለው ቅዱስ ኤፍሬም ሶርያ? ልክ ዶሮ ጫጩቶቿን እንቁላሉን በክንፎቿ ትጋርድና እቅፍ አድርጋ ይዛ ኋላ አሙቃ ጫጩት አድርጋ ትፈለፈላቸዋለች። ልክ እንደዚህ መንፈስ ቅዱስም ውሃን ሊያሞቅ እኛ የምንወለድበት ለማድረግ ልጆች እኛ የእግዚአብሔር ልጆች ሆነን የምንወለድበት አድርጎ ሊያሞቀው በውሃ ላይ ሰፎ ነበረ። ይሄ በአንድ በኩል በእኛ ድህነት በነገረ ድህነት ትምህርት ውስጥ ማዳን የአብ የወልድ የመንፈስ ቅዱስ የአንድነት ስለሆነ ስለ መንፈስ ቅዱስም በእኛ መዳን ውስጥ ያለ መሆኑን የሚያስረዳ ነው። በሌላ በኩል ደግሞ በመፍጠርም ሂደት ውስጥ መንፈስ ቅዱስ ያለ መሆኑ አብ ብቻ ወልድ ብቻ ሳይሆን መንፈስ ቅዱስም ሥላሴ በአንድነት የመፍጠር ግብራቸው የፈጠሩ መሆናቸው የሚያመለክት ነው። ገና ኦሪት በሯን ስትከፍት የከፈተችው የሥላሴን ነገር በመናገር ነው ማለት ነው። ከዛ ሄዶ የሰውን ስነ ፍጥረት የሰውን እኛ የተፈጠርንበትን ሁኔታ ማብራራት ደግሞ ሲጀምር ይህንኑ ጉዳይ ያነሳል። እግዚአብሔርም አለ። እንግዲህ ይህን የሚቃወሙ ሰዎች አሉ፣ ግን ብዙዎቹ እነ ቅዱስ አምብሮዝም ኦግስጢኖስም ኦን ትሪኒቲ በሚለው መጽሐፍ፣ ሌሎች ሊቃውንት በተለይ ባስልዮስ ዘቂሳርያም ሄክሳሜሮን የሚል የስነ ፍጥረትን ነገር የዳሰሰበት መጽሐፍ አለ። እዛ ላይ ይህን ያነሳል። ዮሐንስ አፈወርቅም በደንብ አድርጎ ያነሳል። አብ ከልጁ ጋር እየተነጋገረ እንደሆነ እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር። እግዚአብሔር አለ ብሎ በእኛ ትርጓሜም ያትተዋል። በርግጥ እግዚአብሔር አለ ብሎ አንድነትን ሰውን ይልና በመልካችን እንደ ምሳሌያችን እንፍጠር ብሎ ብዛሃትን በሚገልጽ አገላለጽ ነው የገለጸው። ስለዚህ እነዚህ አገላለጾች የሚያመለክቱት እግዚአብሔር አንድነት ብቻ ያለው ሳይሆን ብዙህነትም ያለው። ብዙህነቱ እኛ ሶስትነት ነው፣ አራትነት አይደለም፣ ሁለትነት አይደለም፣ አምስትነት አይደለም፣ ሶስትነት ነው። አንድነት ከሶስትነት ጋር ብለን ነው የምንገልጸው።
ይህን ደግሞ ቁልጭ አድርጎ አንድነት ከሶስትነት ጋር ሶስትነት ጋር እረፍ ማድረግ እንዳለብን ሁለትነት ወይም አራትነት ወይም አምስትነት እንዳልሆነ ሶስትነት እንደሆነ በእግዚአብሔር ዘንድ ያለው በመጽሐፍ ቅዱስ በሌላ ምንባብም ይህን የመሰለው ለምሳሌ ከዳዊት ብንገልጽ በእግዚአብሔር ቃል ሰማያዊ ጸኑ ይላል፣ በአፉ እስትንፋስም ሰራዊቶቻቸው ይላል። እግዚአብሔር ብሎ አሁን ይህም ብዙዎቹ ቅዱሳን ሊቃውንት ተርጉመዋል። መዝሙር 36 ላይ የሚገኝ ምንባብ ነው። በእግዚአብሔር ቃል ብሎ እግዚአብሔር አለና ቃሉ እና እስትንፋሱ አለ። በቃሉ ሰማያት ይጸናሉ፣ በእስትንፋሱ ሰራዊቶች። ቃሉ ያለው የአብ ቃል ወልድ ነው። አብን እግዚአብሔር ብሎ ይጠራዋል። በእግዚአብሔር ቃል በእግዚአብሔር እስትንፋስ አለ። የእግዚአብሔር አብ እስትንፋሱ መንፈስ ቅዱስ ነው። የእግዚአብሔር አብ ቃሉ ወልድ ነው። አብን እግዚአብሔር ያለው ለምንድን ነው? አብን እግዚአብሔር ያለው መገኛ ስለሆነ አብ ወልድን ይወልዳል፣ መንፈስ ቅዱስን ያሰርጻል። በዚህ ምክንያት አብን መገኛ እያለ ለመጥራት እግዚአብሔር ብሎ ይገልጸዋል ማለት ነው። ስለዚህ እግዚአብሔር ይልና ቃሉ እስትንፋሱ በማለት ሶስትነት ጋር ያሳርፈዋል። 118 ላይ መዝሙር 118 ላይ ደግሞ 3 ጊዜ የሚገልጸው አገላለጽ አለ። የእግዚአብሔር ቀኝ ኃይልን አደረገች ይልና መካከል ላይ የእግዚአብሔር ቀኝ ከፍ ከፍ አደረገችኝ ይላል። ቀጠል ይልና የእግዚአብሔር ቀኝ ኃይልን አደረገች ይላል። 3 ጊዜ ብሎ ያበቃል። የእግዚአብሔር ቀኝ የእግዚአብሔር ቀኝ የእግዚአብሔር ቀኝ። ከዛ በአገላለጽ ደረጃ የተለየች ነገር መካከል ላይ ጨምሯል። የእግዚአብሔር ቀኝ ኃይልን አደረገች፣ የእግዚአብሔር ቀኝ ከፍ ከፍ አደረገችኝ፣ የእግዚአብሔር ቀኝ ኃይልን አደረገች ብሎ ይጠቀልላል። 2 ጊዜ ተመሳሳይ ኤክስፕሬሽኖችን አደረገ። ይሄ ድግግሞሽ አይደለም። የሚያመለክተው አንድ ምስጢር አለ። ምን ለማለት ነው? ከአብ ከወልድ ከመንፈስ ቅዱስ ከሶስቱ አካላት መካከል በተለየ አካሉ ሰው የሆነው ወልድ ነው፣ አብ አይደለም። ስለዚህ ወልድ ጋር ሲመጣ ምን አለ? የእግዚአብሔር ቀኝ አለና ከፍ ከፍ አደረገችኝ አለ። እኔ ከፍ ያልኩት ወይም ሰዎች ከፍ ያሉት በወልድ ስጋዌ ነው። ቃል ከስጋ ጋር ተዋህዶ በተለየ አካሉ ሰው ሆኖ በመገለጡ ምክንያት እሱ ዝቅ ብሎ እኛን ከፍ አደረገ። ባለጸጋው በእርሱ ድህነት እኛ ባለጸጎች እንሆን ዘንድ እሱ ድሃ ሆነ ተብሎ ስለተነገረ ማለት ነው። ስለዚህ አብና መንፈስ ቅዱስ ግን ሰው አለመሆናቸውን ለማስረዳት የእግዚአብሔር ቀኝ ኃይልን አደረገች አለና መልሶ የእግዚአብሔር ቀኝ ከፍ ከፍ አደረገችን ካለ በኋላ ደገመው ራሱን። የሁለቱን ተመሳሳይ ያደረገው አብን መንፈስ ቅዱስም ሰው አልሆኑም፣ ወልድ ግን በተለየ አካሉ ሰው ሆኗል የሚለው። ስለዚህ ይህን ሲገልጥ ግን የእግዚአብሔር ቀኝ የእግዚአብሔር ቀኝ የእግዚአብሔር ቀኝ ብሎ ተመሳሳይ አገላለጾችን 3 ጊዜ ገልጿል። ለምን 4 አላደረገውም? ለምን 2 አላደረገውም? በእግዚአብሔር ዘንድ ሶስትነት ስላለ ነው። እግዚአብሔር 3 አይደለም፣ ሶስትነት ያለው አምላክ ነው እና መጽሐፍ ቅዱሱ ይህንን ነው የሚያስረዳው። ይህን መሰረታዊ ሀሳብ ለማስረዳት ነው ይህ የሚናገረው። ትንቢተ ኢሳይያስ ምዕራፍ 46 ቁጥር 18 አካባቢ 16 አካባቢ ላይ ደግሞ ምን ይላል? እግዚአብሔርና መንፈሱ ልከውኛል ይላል። ልብ በይ፣ እግዚአብሔርና መንፈሱ ነው የሚለው። እግዚአብሔርና መንፈሱ በሚለው አገላለጽ ውስጥ የተላከ አለ፣ የላኩ አሉ። እግዚአብሔርና መንፈሱ ያለው አብና መንፈስ ቅዱስ ልከውኛል እያለ ነው። ማን የተላከው ሚል ጥያቄ ደግሞ ስንጠይቅ የተላከው ወልድ ነው። በተለየ አካሉ ሰው ለመሆን የወረደው ወልድ ስለሆነ ማለት ነው፣ ከስጋ ጋር የተዋሃደው። ስለዚህ እግዚአብሔርና መንፈሱ አለና እግዚአብሔር እና ሚል ማያያዣ አጫፋሪ አስገብቶ መንፈሱ ብሎ መንፈስን ለይቶ ከተናገረ በኋላ ልከውኛል አለና ደግሞ የተላከው ሌላ ሶስተኛ አካል እንደሆነ ይገልጻል። እንግዲህ ይሄ በብሉይ ኪዳን የተጻፉ ምንባባት የሚያመለክቱት ሀሳብ ነው። በዚህ መንገድ እየገለጽኩ ያለው በጣም ብዙ ጥቅሶች፣ እንደዚህ አይነት ጥቅሶችን ከብሉይ ኪዳን ምንባባት ማምጣት እንችላለን። በሐዲስ ኪዳን ደግሞ እንግዲህ ግልጽ ሆኖ ነው የተቀመጠው። ገና ዮሐንስ ወንጌሉን ሲጀምር በመጀመሪያ ቃል ነበረ ይልና ቃልም በእግዚአብሔር ዘንድ ነበረ ይላል። ከዛ ቃል ማን ነው የሚል ጥያቄ እንድንጠይቅ በህሊናችን ውስጥ የሆነ ጥያቄ ይፈጥርና ቃልም እግዚአብሔር ነበረ ወደሚል ደግሞ ሀሳብ ያሻግረናል። በመጀመሪያ ቃል ነበረ ካለ በኋላ ቃልም በእግዚአብሔር ዘንድ ነበረ። እግዚአብሔር አይደለም ማለት ነው ቃል ብለን ስናስብ ቃልም እግዚአብሔር ነበረ ይልና እግዚአብሔር ከነበረ አስቀድሞ በማን ዘንድ ነበር ነው የተባለው? በእግዚአብሔር ዘንድ ነበር ነው የተባለው። ለምን እንዲህ ያለው? እየለየ ነው። በእግዚአብሔር ዘንድ ነበረ ብሎ እግዚአብሔር ብሎ የገለጸው አብን ነው። ቃል ራሱ እግዚአብሔር ነው ብሎ ደግሞ ቃልን እግዚአብሔር ሲል ወልድን እየገለጸ ነው።
ከዛን ይህም በመጀመሪያው እግዚአብሔር ዘንድ ነበረ ብሎ ሶስተኛ በመጀመሪያው እግዚአብሔር ዘንድ ነበረ የሚለውን ይጨምራል። ይህም ድግግሞሽ አይደለም፣ መንፈስ ቅዱስን ለማመልከት ነው። ስለዚህ አብ፣ ወልድ፣ መንፈስ ቅዱስ እግዚአብሔር ተብለው እንደሚጠሩ በግልጽ እየነገረን ነው ወንጌላዊው ቅዱስ ዮሐንስ ማለት ነው። እንደዚህ ያሉ ምንባቦች በጣም ግልጽ ሆነው የወጡ ወዲህ ወዲያ የማያሰኙ የማያፈናፍኑ ሶስትነትን ብቻ የሚገልጡ ሁለትነትን አይደለም፣ አራትነትን አይደለም፣ አምስትነትን አይደለም፣ ሶስትነትን ብቻ የሚገልጡ ምንባቦች። ለምሳሌ ጌታ በሚጠመቅበት ጊዜ የሆነው የምናውቀው ነው። ወልድ በተለየ አካሉ ስጋን ይዋሃዳል። አብ ሳይሆን መንፈስ ቅዱስ ሳይሆን ወልድ በተለየ አካሉ ስጋን ተዋህዶ በቅዱስ ዮሐንስ አጥማቂ ስግው ቃል በሚጠመቅበት ጊዜ ወይም መጥምቀ መለኮት በምንለው በሚጠመቅበት ጊዜ እሱ በተለየ አካሉ ስጋን ተዋህዶ ተገልጧል። አብ በተለየ አካሉ በወልድ ቃልነት፣ ምክንያቱም ምንም እንኳን ወልድ በተለየ አካሉ ሰው ቢሆንም ከአብ ከመንፈስ ቅዱስ ጋር ያለው ተገናዝቦ ስለማይለያይ ምን ማለት ነው? ወልድ ሰው በመሆኑ ምክንያት አብ በወልድ ቃልነት መናገሩ አይቀርም። ይሄ ማለት በስላሴ ዘንድ ወልድ አካላዊ ቃል ይባላል፣ ፐርሰናል ወርድ ይባላል። አብ ደግሞ አካላዊ ልብ ይባላል። መንፈስ ቅዱስ ደግሞ አካላዊ እስትንፋስ ይባላል። አካላዊ በአብ ልብነት ሶስቱም ነው የሚያስቡት። ያለ አብ ሁለቱም ማሰብ አይችሉም፣ በራሳቸው መኖርም አይችሉም። አብም ያለ ወልድ መኖር አይችልም፣ ወልድም ያለ አብ መኖር አይችልም፣ መንፈስ ቅዱስም ያለ ወልድና ያለ አብ መኖር አንዱ ለአንዱ ህይወት ነው። በዚህ አገባብ ግን ተገናዝቧቸውን ስናስብ ቃልነት አለ፣ ልብነት አለ፣ እስትንፋስነት አለ። ይህ ኩነታቸው የሚያመለክት ነው። በወልድ ቃልነት አብም መንፈስ ቅዱስም ይናገራል። በመንፈስ ቅዱስ በአብ ልብነት ወልድም መንፈስ ቅዱስም ያስባሉ። በመንፈስ ቅዱስ እስትንፋስነት አብም ወልድም ሕያው ሆነው ይኖራሉ። ይሄ ተገናዝቦ እስከሆነ ጊዜ ድረስ ኖሮ የሆነ ጊዜ የሚቋረጥ ምናምን ኢተርናል። በዚህ ምክንያት ወልድ በተለየ አካሉ ሰው በሆነበት ጊዜ መንፈስ ቅዱስ ቢናገር የሚናገረው በወልድ ቃልነት ነው። አብ ቢናገር የሚናገረው በወልድ ቃልነት ነው። መነጣጠል የለም በዚህ ማለት ነው። ተገናዝቦ ተዋህዶት ስላለ ማለት ነው። እነዚህ የኩነት ስሞች በአንድ ባህሪ ያለን ሁኔታ የሚያስረዱ ናቸው። ስለዚህ በወልድ ቃልነት መናገር፣ በአብ ልብነት ማሰብ፣ በመንፈስ ቅዱስ እስትንፋስነት ሕያው ሆኖ መኖር ኢተርናል ነው። የሆነ ጊዜ ላይ እንደዚህ የሚቆራረጥ አይደለም ማለት ነው። በዚህ ምክንያት አብ በተለየ አካሉ የምወደው ልጅ እርሱ ነው። የማቴዎስ ወንጌል ምዕራፍ 3 ላይ ተጽፏል። እርሱን ስሙት ይላል። መንፈስ ቅዱስ ደግሞ አሁንም እኛ እንዲገባን ነው። ቀደም ብዬ መቅደም ላይ እንደተናገርኩት በዚህ መንገድ ካልተገለጠ ሰዎች ስለማይረዱ ምሉ የሆነው መለኮት፣ ረቂቅ የሆነው መለኮት በሚታይ በርግብ አምሳል ይገለጣል። ስለዚህ በተለየ አካል መንፈስ ቅዱስ በርግብ አምሳል ተገልጦ፣ በተለየ አካል ወልድ በስጋዌ ተገልጦ ሲጠመቅ፣ በተለየ አካል አብ በደመና ሆኖ ሲመሰክር፣ አራተኛ የለም በዚህ ወይም ሁለት ሆኖ አላበቃም። አብም ተገልጧል፣ መንፈስ ቅዱስም ተገልጧል፣ ወልድም ተገልጧል። በዚህ ምክንያት ነው እግዚአብሔር አንድ ነው፣ ግን ሶስትነት አለበት። አንዱ እግዚአብሔር በባህሪ አንድ ነው። በባህሪ አንድ የሆነው እግዚአብሔር ሶስትነት ግን አለበት። ሶስትነት የሚለው ራሱ የሚያመለክተው ሶስት መሆን ሳይሆን ሶስት መሆንን አይደለም የሚያመለክተው። እግዚአብሔር ሶስት ነው አንልም። ስላሴዎች ለምሳሌ አይባልም፣ ያገላለጽ ችግር ነው እንጂ ስላሴ ነው የሚባለው። ስለዚህ ሶስትነት ነው የሚያመለክተው። መጽሐፍ ቅዱስ ይህንን ነው የሚያስረዳው ከዳር እስከ ዳር። የእመቤታችንም በምትጸንስበት ጊዜ የሆነውን እናውቃለን። መንፈስ ቅዱስ ይጸልልሻል፣ የልዑል ኃይል ይጋርድሻል እና ከአንቺ የሚወለደው ቅዱሱ የእግዚአብሔር ልጅ ይባላል ብሎ በተለየ አካል ወልድ ስጋን ተዋህዶ እንደሚወለድ፣ አብና መንፈስ ቅዱስን ደግሞ የልዑል ኃይል ይጋርድሻል፣ መንፈስ ቅዱስ ይጸልልሻል ብሎ በቃ ይህንን ነገር ይናገራል። አብም መንፈስ ቅዱስም ወልድም የስላሴ ማደሪያ መሆኗን ማለት ነው እንጂ ከሶስቱ አካል መካከል ሁለቱ አይደለም በእሷ ያደረው፣ ሶስቱም አድረዋል። ግን አንዱ እንደው በአገላለጽ አሁን ወደዛ ጉዳይ አንገባም እንጂ አብ ሊያጸና መንፈስ ቅዱስ ሊያነጻ እንላለን። ሊያነጻ ማለት ከእናቷ ማኅፀን ጀምሮ ምንም አይነት ነገር እንዳይደርስባት መንፈስ ቅዱስ አቀባ እምከርሰማ ሚል ስላለ በእኛ ትርጓሜ ምንባብ የሳይሮስ ዛንጾኪያ ንባብ ተደርጎ ይነገራል። በሃይማኖተ አበው አለ ምንባቡ። ወልድ ግን
ሊያጸና ወይም ሊያነጻ ሳይሆን ወልድ በማህፀኗ ያደረው ስጋዋን ከስጋዋ ስጋ ከነፍሷ ነፍስ ሊነሳ ነው፣ ሊዋሃድ። ስለዚህ እመቤታችን ስናያት ራሱ ስላሴን በሷ ሶስትነት ያላቸው መሆናቸውን ወደ መረዳት እንሄዳለን። እና መጽሐፍ ቅዱስ ከዳር እስከ ዳር ይህንን የስላሴን ነገር ያስረዳል ለማለት ነው። በጣም በደንብ ነው ያስረዱን መምህር፣ እግዚአብሔር ይስጥልን። ግን በዚሁ አያይዘው ምናልባት ይሄ ሞናርኪ ኦፍ ፋዘር የሚባል ሀሳብ ነበረ እና በደንብ አፍታተው ቢያስረዱን እዚሁ ስለተነሳ ማለት ነው። ከአብ ብለውም ቅድም ያስረዱን ነገር ስለነበረ ያ የተለየ ነገር የለውም። ለብቻውን እርግጥ ረጅም ሰዓት ይፈልጋል። ግን ይሄ የሚያመለክተው በነገረ ስላሴ ትምህርት አብ መገኛ መሆኑን። ሞናርኪ የምትለዋ ቃል የሆነ አገዛዝ የሚል ትርጉም አላት እና በሲቪክ ትምህርት የተማሩትን ትምህርት ይዘው ሞናርኪ ኦፍ ፋዘር ሲባል የአብ አገዛዝነት እና በስላሴ ውስጥ አብ በተለየ ሁኔታ የበለጠ ሮል ያለው ወይም የበላይ እንደሆነ አይነት ነገር አድርገው የሚያስቡ ሰዎች ይኖራሉ እና ይሄ የተሳሳተ ነው። ሞናርኪ ኦፍ ፋዘር ሲባል የሚያመለክተው አብ መገኛ መሆኑ ስናማትብ ለምሳሌ በስመ አብ ወወልድ ወመንፈስ ቅዱስ ነው አይደል የምንለው። መጀመሪያ አብን ነው የምንጠራው። መጀመሪያ አብን የምንጠራው ለሌላ ጉዳይ አይደለም፣ አብ መገኛ መሆኑን ለመናገር ነው። አብን ከጠራን ወልድም መንፈስ ቅዱስን እንጠራለን። ምክንያቱም አብ የሚታወቀው በአካሉ በተለየ ሁኔታ የሚታወቀው ወላዴ አስራጺ በመሆኑ ነው። የአብ የአካል ግብሩ ወላዴ አስራጺ መሆን ስለሆነ አብ ባልንበት ጊዜ ሲጀመር አብን ያለ ወልድ እንዴት ልናስብ እንችላለን? አብ ካልን ወልድ አለ ማለት ነው። ወልድነት አለ ከአብ ጋር ተያይዞ ወዲያው የሚመጣ ነገር ነው። በዚህ ምክንያት ነው በስመ አብ ካልን በኋላ በስመ መንፈስ ቅዱስ አንልም። ወወልድ የምንለው አብ ወዲያው አብ የሚለው ቃል ወልድ የሚለው መኖሩን ስለሚያጠይቅ ነው። እና ሞናርኪ የሚባለው እሱ ነው። አብ መገኛ ነው። የማን መገኛ? የወልድና የመንፈስ ቅዱስ። ምን ማለት ነው ይሄ? ምናልባት ረጅም ሰዓት ላለመውሰድ ማለት ነው። መገኛ ነው ሲባል አብ ቀድሞ ኖሮ ወልድንና መንፈስ ቅዱስን ካስገኘ በኋላ አስገኝ ወደ መባል የተሻገረ አይደለም። አሁን ቀደም ብዬ መቅደም ላይ ምንድን ነው ያልኩት? የእግዚአብሔርን ነገር በእኛ ቋንቋ ስንገልጥ ቋንቋዎቻችን ችግር ስላለባቸው አሁን ሰዎች መገኛ የሚለውን ቃል እነሱ በሚያውቁት ትርጉም ነው የሚወስዱት። የሆነ ነገር ለሆነ ነገር መገኛ ነው ሲባል የሚያስቡታል። ለምሳሌ ለዚህ ስልክ መገኛው ሰው ነው ከተባለ ከስልኩ ሰው ይቀድማል። ስልኩን እንዲገኝ ዲስከቨር ያደረገው ሰው ስለሆነ ማለት ነው። የሆኑ ዲስከቨር የሚሰሩ ነገሮች ምናምን ቤት ምናምን ቢባል ስትራክቸር ሊሆን ይችላል ወይም ዲዛይን ሊሆን ይችላል ምናምን፣ እነዚህን ያስገኛቸው ሰው ነው እንላለን። ወይም ደግሞ ፍጥረትና ፈጣሪን አድርገን ብናስብ እግዚአብሔር ፈጣሪ ነው ፍጥረትን አስገኝቷል እንላለን። መቀዳደም አለ ማለት ነው። አስገኘው ቀድሞ የነበረ ነው በወዝ ባይገለጽም እንደዛ ብለን ካልገለጽ መግለጽ ስለማንችል ከፍጥረት ይቀድማል። ስለዚህ ፍጥረትን የፈጠረ ነው። እንደዚህ አይነት ቅደም ተከተሎችን በህሊናቸው ውስጥ ይስሉና ይህንኑ ሀሳብ አመጥተው ቁጭ አድርገው አብ መገኛ ከሆነ የበላይ ነው ማለት ነው፣ ይቀድማል ማለት ነው ሚል ኢምፕሊኬሽን አለው ይላሉ። እንዴ ቃላቶች ውስጥ ያሉ መልእክቶቹን እንጂ መፈለግ ያለብን ቃላቶች ውስጥ ያሉ ስህተቶችን ወይም ድክመቶችን ለእግዚአብሔር አንናገርም። የትኛው ለምሳሌ አብ የሚለውን ቃል ለእግዚአብሔር ስንገልጽ በእኛ ህሊና ውስጥ አብ የሚለው ቃል የሚሰጠን ትርጉም አለ። እሱ አብ ማለት አይደለም። የእግዚአብሔር አብነት አንድ ልዩ አብነት ነው። የእግዚአብሔር አባትነት ማለት የእግዚአብሔር አባትነት ልዩ አባትነት አንድ ነው። ከዚህ የተነሳ ቀለሜንጦስ እስክንድርያ ምንድን ነው የሚለው? አብ አንድ ነው ይላል፣ ወልድም አንድ ነው ይላል፣ መንፈስ ቅዱስም አንድ ነው ይላል፣ ቤተክርስቲያንም አንዲት ናት ይላል፣ እመቤታችንም አንዲት ናት ይላል። ለምን? እንደ እመቤታችን ያለ ትክ የለም ከእሷ ጋር የሚቆጠር። ለምሳሌ ከማርያም በኋላ ትንሽ ከእሷ ጋር ብሎ ሁለተኛ ወይም ሶስተኛ ምርጫ አልነበረም። ለምሳሌ እግዚአብሔር እኛን ለማዳን ሰው መሆን ነበረበት። ሰው ለመሆን ግን እመቤታችን እምቢ ብትል ሁለተኛ ኤልሳቤጥ፣ ሶስተኛ ሳራ ተብሎ በእመቤታችን ላይ ሁለተኛ ሶስተኛ የለም። ብቸኛ ስለሆነች አንድ ትባላለች። በቤተክርስቲያንም ይችኛይቱ ባትሰማ ምናምን የሚባል ቤተክርስቲያንም አንዲት ናት። አብም ልክ እንደዚህ ነው። አንድ ነው ሲባል ብዙ አቦች መኖራቸው እናውቃለን። እንደነዛ አቦች ግን አይደለም፣ ልዩ አብ ነው አብ። ስለዚህ ለአብ አብ የሚለውን ቃል ስንገልጥ ከኛ አብነት ጋር
ከሰዎች አብነት ጋር አሁን አንዳንዶችም እኮ የሚሳሳቱት አብ ከተባለ አባት ነው፣ ወልድ ሲባል ልጅ ነው። እንዲህ የሚሆን ከሆነ አባት ከልጅ መቅደም አለበት። ምክንያቱም አበበ የተባለ አባት አየለ ከሚባል ልጅ ይቀድማልና አባት የሚባል ከኖረ ደግሞ ልጅም መኖር አለበት። ልጅ ሚኖር ከሆነ ደግሞ የግድ የአባት የተባለው ማግባት አለበት። ይሄ የኛ ህይወት ነው። ሰው ብዙ ጊዜ ችግር ውስጥ የሚገባው የለመደውን የሚኖረውን የሚያውቀውን ነገር መሰረት አድርጎ ነገረ ሃይማኖትን ሊተነትን ሲጀምር ወይም ሃይማኖታዊ ጉዳይ ማለት ነው። እነዛ የሚረብሻቸው እኮ እንዴት ሳያገባ ወለደ? እንዴት ከወለደ ማግባት አለበት፣ ደግሞ ከወለደ የተወለደው መቀደም አለበት፣ የወለደው መቅደም አለበት የሚለው ኮምፕሌክስ ውስጥ የሚገቡት ቀድመው ከሚያውቁት እውቀት ተነስተው ነው። ከዚህ መላቀቅ አለባቸው። አብ ስንል ልዩ አብ ዩኒክ ነው። ወልድ ስንልም የምናውቀው አይነት ወልድ ማለት ነው። አንድያ ነው የተባለው። አንድያ የተባለው እኮ ለእመቤታችንም አንድያ ነው። እንደዚህ አይነት ልጅ ኖሮ አያውቅም፣ ሊኖርም አይችልም። ለእግዚአብሔር አብም አንድያ ልጁ ነው፣ ሁለተኛ የለም። ልዩ ነው ማለት ነው። ወልድን ወልድ የምንለው ቋንቋ ቃል ቢጠፋ እንጂ የወልድ ወልድ የተባለበት ልጅ የተባለበት ቃል ሌሎች ሰዎች ልጅ ከሚባሉበት ጋር አንድ አይደለም። ግን ምን ብለን እንግለጸው? በቃ ልዩ ልጅ ከማለት በቀር ምን ልንል እንችላለን? ቋንቋ ወሰን ስላለበት ማለት ነው። እና አብ አባት ነው ሲባል ልጁ የማይከተለው አባት ወይም ደግሞ አብ አባት ነው ሲባል ልጁን የማይቀድም አባት። እንደዚህ አይነት አባት ኖሮ አያውቅም፣ ግን ኖረ። አሁን ይሄ በስላሴ እንዴት እንዲህ ሊኖር ቻለ? ለምሳሌ ሰዎች ማለት የለባቸው እንደዛማ ስለኖረ ነው የኖረው። እንዴት እንዲህ ሊኖር ቻለ እኮ ማለት ምን ማለት ነው? የኔ አይምሮ እንዴት ብሎ የሚጠይቀው ጥያቄ መመለስ አለበት ነው። ወይም ደግሞ ምን ማለት ነው? በእንዴት መመጠን አለበት ማለት ነው። እመቤታችን ጋር መልአኩ ሲመጣ ምንድን ነው ያለችው? እፎኑ ዝንቱ ይከውነኒ እንዘ ኢአምር ብእሲ አለች። ወንድ ሳላውቅ ይህ እንዴት ይሆናል ስትለው እንደዚህ ነው እንደዚህ ነው እንደዚህ ነው ብሎ ካልኩሌሽን አላመጣም። ለእግዚአብሔር የሚሳነው ነገር የለም ነው ያለው። ምን ማለት ነው? ይሄ መልዕልተ እፎ ነው። እፎ ከሚለው ጥያቄ ይሻገራል። እኔ ራሱ አላውቅም። ይሄ የሚሆነው በማን ነው? በእኔ ሳይሆን በእግዚአብሔር ነው። መልዕልተ እፎ የሆነን ነገር እንዴት በሚለው ውስጥ አስገብቼ ልቃኝ እኮ ማለት አንድ ሰው ታምር አይኑር እንደማለት ነው። በነገራችን አንቺ አሁን እዚህ ክንፍ አብቅለሽ ብትበሪ ጉረጂ ጉረጂ ሰውን የመሬት ስበት አለ ሊስበው ይገባል። እንዴት ይበረ? ሚራክል ነው። አይ እንዴት በረረ ሳይሆን ድንቅ ነው ነው የምትለው። ከእንዴት በላይ ነው። አይ ታምራዊ ጉዳይ ስለሆነ ማለት የእግዚአብሔር ጉዳይ በጥያቄ የሚመል እንደዚህ እንዴት ተብሎ የሚመረመር አይደለም። እንዴት ተብሎ የሚመረመር አይደለም። ስለዚህ አብ መገኛ ነው ሲባል ካስገኘው ከወልድ ይቀድማል ማለት አይደለም። ይሄ በነገራችን ላይ ሁለት አይነት መገኛዎች አሉ በሊቃውንት ዘንድ። አንደኛው ኮዝ ኦፍ ኤግዚስተንስ የሚባሉ አሉ። ኮዝ ኦፍ ኤግዚስተንስ ማለት የህልውና ምክንያት ማለት ሲተረጎም፣ ኮዝ ኦፍ ኤግዚስተንስ ማለት የህልውና ምክንያት ማለት ነው። ኮዝ ኦፍ ካሚንግ ኢንቱ ኤግዚስተንስ ደግሞ የሚባል አለ። ኮዝ ኦፍ ካሚንግ ኢንቱ ኤግዚስተንስ ማለት ወደ ህልውና የመምጣት ምክንያት። እነዚህ ሁለት አገኛኘቶች ናቸው። ወደ ህልውና የመምጣት ምክንያት በምንለው ምክንያት ጋር ምክንያቱና ውጤቱ ይቀዳደማሉ። የተገኘውና አስገኘው ይቀዳደማሉ። ምክንያቱም ወደ ህልውና እንዲመጣ ያደረገ የሆነ አካል አለ። ለምሳሌ ይሄንን ስልክ እኔ ወደ ህልውና እንዲመጣ አድርጋለሁ። አሁን ወዳለበት ስልክነት አልፈጠርኩትም። በእርግጥ ግን አሁን ወዳለበት ሁኔታ ያመጡት ሰዎች ናቸው። እኛ የዚህ ስልክ ወደ ህልውና መምጣት ስልክ ሆኖ ወደ ህልውና መምጣት ምክንያቶች ነው። አንድ ምን ጠረጴዛ የሚሰራ ሰው ቢኖር ይሄን ወንበር የሰራ ሰው ቢኖር የዚህ ሰሪው ለዚህ ወደ ህልውና መምጣት ምክንያቱ ነው። አብ ለወልድና ለመንፈስ ቅዱስ ወደ ህልውና ኮዝ ኦፍ ካሚንግ ኢንቱ ኤግዚስተንስ አይደለም። እንደዛ ከሆነ ፈጣሪያቸው ነው እንደማለት ነው የሚሆነው። ያ ክህደት ነው የሚሆነው። ሲጀመር ወልድ አብ የወልድና የመንፈስ ቅዱስ ወደ ህልውና የመምጣት ምክንያት ሆኖ መኖር አይችልም። ራሱ ሲጀመር ከአብና ከወልድና ከመንፈስ ቅዱስ ተለይቶ የሚኖር አብ የለም። ምክንያቱም ለራሱ ለአብ ህይወት ናቸው ወልድም መንፈስ ቅዱስም። አንዱ ለአንዱ ህይወት ነው። አንዱ ያለ አንዱ መኖር አይችልም። በዚህ ምክንያት አብ ለወልድና ለመንፈስ ቅዱስ ወደ ህልውና የመምጣት ሳይሆን የህልውና ምክንያት ነው። የህልውና ምክንያት ማለት ምን ማለት መሰለሽ? ሳይቀዳደሙ አንድ ነገር በመኖሩ ምክንያት ሌላ ነገር ሲኖር ማለት ነው። ለምሳሌ እኔ ሰው ነኝ። ሰውነቴ በመኖሩ ምክንያት የአፍንጫ ስትራክቸር አለ።
የአፍንጫዬ ስትራክቸር ሰውነቴ ከመጣ በኋላ ኋላ የተገጠመልኝ ነገር አይደለም። ሰው በመሆኔ ምክንያት የኖረኝ ነገር ነው። ስለዚህ አፍንጫዬ ሰው በመሆኔ ምክንያት የኖረ የሰውነቴ የህልውና ውጤት ነው። የህልውና ምክንያት ይባላል። ጆሮዬም የህልውና ምክንያት ይባላል። የሰውነት የህልውና ምክንያት። አይኔም ብታዩ የሰውነት የህልውና ምክንያት። ሰው በመሆኑ ምክንያት አይን አለው። ሰው በመሆኑ ምክንያት ጆሮ አለው። ጆሮዬ ከሰውነቴ ቀድሞ ኖሮ የሆነ ጊዜ ብቅል ያለ አይደለም፣ ወይም እንደዛ መቀዳደም የለም። በሰውነቴና በጆሮዬ፣ በሰውነቴና ጭንቅላቴ ከሰውነቴ ተገንጥሎ ሰውነቴ የሆነ ጊዜ ኖሮ የሆነ ጊዜ መጥቶ ግጥም ብሎልኝ ሰውነቴ ወደ ህልውና እንዲመጣ ያደረገው አይደለም። እና የህልውና ምክንያትና ወደ ህልውና የመምጣት ምክንያት በጣም ልዩነቶች አሏቸው። በዚህም አማካኝነት አብ መገኛ ነው ሲባል ቀዳሚ ነው ማለት አይደለም፣ አይቀድምም በፍጹም። ወልድ ተቀዳሚ ነው ማለትም አብን ቀዳሚ ካለው ወልድንም መንፈስ ቅዱስንም ክደናቸዋል። ለምሳሌ የአብና የወልድና የመንፈስ ቅዱስ አብ ቀዳሚያቸው ነው ካል ይህም ባልንበት ቅጽበት አብን ክደነዋል። ምክንያቱም ወልድ የሌለው አብ የለውም። ወልድ አንድ ሰው ከካደ አብን ይክዳል፣ አብን ከካደም ወልድን ይክዳል። በዚህ ምክንያት አብ መገኛ ነው ስንል ሞናርክ ኦፍ ዘ ፋዘር በሚለው ትምህርት ቀዳማዊ ነው ማለት አይደለም። ሳይቀድም ወልድን ወለደው ማለት ወለደ ማለትም ደግሞ ልክ በማህፀን 9 ወር ከ5 ቀን ቆይቶ ምናምን ይሄ ልክ አንዲት ሴት እንደዛ ጽንሳ እንደምትወልደው ማለት አይደለም። ልደቱም እያለቅ ነው። ልደቱ የወልድ ልደት እና የመንፈስ ቅዱስ ስርጸት ፕሮሴሽኑ እና ጄኔሬሽኑ የሚባለው እነዚህ ከአብ የወልድ መውጣት በልጅነት የመንፈስ ቅዱስ መስረጽ በሰራጺነት ኢተርናል ናቸው እንጂ ልክ አብ መገኛ ነው ሲባል የሆነ ጊዜ አስገኝቶ ጨርሶ ከዛሬ ጀምሮ መገኛ ሆናል የተባለ አይደለም። እንደው ቅድም ቋንቋ ትልቅ ችግር ስላለበት ቅድመ ዓለም ከአብ ያለ እናት ስንል ቅድመ ዓለም ተወልዶ የጨረሰ ነው ይመስለው። እንደዛ የሚባል ትምህርት የለም። ቅድመ ዓለምን አሁንም ለዘላለም አብ ወላዲ ነው፣ ለዘላለም ወልድ ተወላዲ ነው፣ ለዘላለም መንፈስ ቅዱስ ሰራጺ ነው። ስለዚህ የወልድ ተወላዲነት የመንፈስ ቅዱስ ሰራጺነት በጊዜ የሚወሰን አይደለም ወይም የሚያልቅም አይደለም። ኢተርናል ጄኔሬሽን ኢተርናል ፕሮሴሽን ነው የሚባለው እና ይህን ሰዎች በዚህ መንገድ መረዳት አለባቸው ለማለት ነው። ቃልዎት ያሰማል መምህር፣ እናመሰግናለን። መጀመሪያ አካባቢ ስለ በርለት ስለ መግቢያነት ያነሱት ነገር ነበር እና አሁን ዴይ ቱ ዴይ በክርስቲያኖች ህይወት ውስጥ ያለው ነገር ቢኖር ጸሎት ነው እንደ ክርስቲያን እና በእንደዛ ጸሎት ውስጥ ደግሞ መልክዓ ሥላሴ የሚባል ጸሎት አለ እና ያንን ነገር እሱን ጸሎት ደግሞ የሥላሴን አካላት እያነሳ የሚያመሰግን ጸሎት ነው እና ይህንን ጸሎት ምናልባት ወይንም መጠቀም ያለብን መግቢያ አለ ይህንን ለመረዳት። መልክዓ ሥላሴን በአጭሩ ስለ እግዚአብሔር አካል የሚነሱ እንደዚህ አይኑ፣ ጆሮ፣ እግሩ፣ እጁ፣ ፊቱ፣ ጀርባው እንዲህ እየተባሉ የተገለጹ ምንባቦች አሉ በመጽሐፍ ቅዱስ። እነዛ ምንባባትን እንዴት ነው የምንረዳቸው የሚለው በጣም ወሳኝ ነገር ነው። ሰዎች ቅድም እንዳልኩት በህሊናቸው ውስጥ አስቀድመው ከሚሰሩት ፍሬምወርክ የሆነ ስትራክቸር ተነስተው የሚሄዱበት ድምዳሜ አለ። አሁን እግዚአብሔር አይን አለው፣ ጆሮ አለው፣ እጅ አለው፣ እግር አለው እንደዚህ የሚሉ ምንባባትን ሲያዩ በመጽሐፍ ቅዱስ ወዲያውኑ እግዚአብሔር ቅርጽ ያለው እንደሆነ አድርጎ ከማሰብ ውጭ መሆን አይችሉም። ለምን? በቃ በዛ አይምሯቸው ለዛ ኢንክላይን ያደርጋል። በዛ ውስጥ ብቻ ስለሚኖሩ ያን ስለለመዱ እኮ ነው፣ ተጽዕኖ ስለፈጠረባቸው እንጂ ከሚያውቁት ተነስተው ነው። ያን ባያውቁ ኖሮ አይን ሲባል እንደዚህ አይነት ቅርጽ ያለው እንደሆነ ባያውቁ፣ አፍንጫ ሲባል እንደዚህ አይነት ቅርጽ ያለው መሆኑን ባያውቁ ኖሮ እንደዛ ያስቡ ነበረ። ግን አፍንጫ ይሄ ነው ብለን ስለለመድና ስለተስማማን ለእግዚአብሔር አፍንጫ አለው ቢል ስንሰማ ቶሎ እንደዚህ አይነት አፍንጫ ነው ምን ስለው፣ አይን አለው ሲባል እንደዚህ አይነት አይን፣ ጆሮ አለው ሲባል እንደዚህ አይነት ጆሮ ነው የምንስለው። ከዚህ የተነሳ በእኛ ህሊና ውስጥ ምንባባቱን ይዘን የምንስለው ስዕልና እግዚአብሔር የሆነው በጣም ሩቅ ነው የሚሆነው። በጣም ልዩነት አለው። እግዚአብሔር የሆነበትና እኛ ከሰማነው ካነበብነው ተነስተን የሰጠነው ስዕል በጣም ትልቅ ልዩነቶች አሉት። በዚህ ምክንያት እኛ እንደምናስበው እንደምንስለው እንዳልሆነ መጀመሪያ ሁላችን ማወቅ አለብን። የትኛውም ሰው
እግዚአብሔር አይን አለው ሲባል የኔ አይነት አይን ወሰንና ቅርጽ ያለው ብሎ ከማሰብ ራሱን ነፃ ማድረግ አለበት። የኔ አይን ወሰን አለው፣ ቅርጽ አለው፣ መጠን አለው አይደለም? ይመረመራል። ኮርፖሪል ነው፣ ግዙፍ ነው፣ ማቴሪያል ነው። እግዚአብሔር እነዚህ ሁሉ ለባህሪው አያስማሙት። እነዚህ ሁሉ የማይስማሙት ከሆነ ምን አይነት አይን ነው ያለው? እኛ ማናውቀው አይን፣ መናገር ማንችለው አይን አለው። ምን አይነት አይን ነው? በፍጹም የማይታወቅ ማናውቀው አይን። ለምን? መጀመሪያ እግዚአብሔር ግዙፍ አይደለም፣ ኮርፖሪል አይደለም። እግዚአብሔር ረቂቅ ነው። መጀመሪያ መንፈስ ነው። ይህም ሰዎች ማመን አለባቸው። መንፈስም በምን አይነት ስትራክቸር ነው ግጥምጥም ማድረግ የሚችሉት? ለምሳሌ የነፍስ ከለሯ ምን አይነት ነው? ስትራክቸሯ ምን አይነት ነው? ምን አይነት ነገር አለ? ማወቅ ይቻላል? ማብራራት ይቻላል? በፍጹም አንችልም። ለምንድን ነው የማንችለው? ረቂቅ ስለሆነች፣ እንደዛኛ አይነት ቅርጽ ያላት ስላልሆነች። ስለዚህ መናገር ካልቻልን ምን ልንል እንችላለን? አሁን ስለሷ ስንናገር የምንናገረው በጣም ጉድለት ያለበት ንግግር ነው። እግዚአብሔር ደግሞ ረቂቅ ነገሮችን ስናነጻጸር ከሁሉ ነፋስ ይረቃል ይላሉ የኛ ሊቃውንት። ከነፋስ ነፍስ ትረቃለች፣ ከነፍስ መላእክት ይረቃሉ ይሉና ከመላእክት ደግሞ ህሊና መላእክት ይረቃል። ህሊና መላእክት ከርቀተ አካለ ሥላሴ ሲነጻጸር የሥላሴ የአካላቸው ርቀት ከህሊና መላእክት እንደ ተራራ በብዙ ሚሊዮን ትሪሊዮን ብዬ ልገልጽ አልችልም። ዝም ብሎ በማይገለጽ ብዙ በለው በኢንፋይናይት ጊዜ ይበልጣል። እንደዛ ከሆነ እንኳን መናገር ማሰብም አንችልም። መጀመሪያ እንደዚህ አይነት ነገሮች ስንሰማ ታዳሚዎች ምን እንዲያስቡ ነው የምፈልገው? ቅድም እንዳልኩት መጀመሪያ ቅርጽ ከመስጠት መውጣት አለባቸው። እንደ ራስ አድርጎ ከመመጠን መውጣት አለባቸው። አንድ ሁለተኛ እግዚአብሔር ረቂቅ መሆኑን ማወቅ አለባቸው። ረቂቅ ብቻ ሳይሆን ምሉ መሆኑንም ደግሞ መረዳት አለባቸው። ይህን የእግዚአብሔር ርቀቱና ምልአቱን ካወቁ አይን አለው ቢባል እንኳን ምን አይነት ለሚለው መልስ መስጠት አይችሉም። ቅርጽ የሌለው ወሰን የሌለው መጠን የሌለው ወደሚለው ነው የሚያድጉት። ስለዚህ በእኛ ሊቃውንት የሚገልጹት አላውቀውም በሚል ነው። ለምሳሌ አይን አለው፣ አይኑ ግን ምን አይነት እንደሆነ አላውቅም። ጆሮ አለው፣ አይመረመርም ማለት አናውቅም፣ አይመረመርም ይላሉ። አባ ጊዮርጊስ ዘጋስጫ እነ ርቱዕ ሃይማኖት ይህንን ነው የሚሉት። አካሉ ረቂቅ ነው፣ ርቀቱ የማይመረመር ነው፣ የማይደረስ ነው። እግዚአብሔር ደግሞ ወሰን የለበትም፣ ምሉ ነው። በዚህ ምንም ጥርጥር የለው። ግን አይን፣ ጆሮ እንደዚህ የሚሉ ምንባቦች አሉ። እነዚህ እንዳሉት እናምናለን ካሉ በኋላ እንዴት እንደሆነ ግን አናውቅም ይላሉ የኛዎቹ ሊቃውንት። ማለት ኢትዮጵያ ሊቃውንት በአብዛኛው ይህን ስለሚሉ ማለት ነው። እነ ቅዱስ ኤፍሬም ሶርያዊ እነ ጎርጎርዮስ ዘኑሲስ ደግሞ ሰዎች ወደ ራሳቸው ምናብ አምጥተው ሌላ ችግር እንዳይፈጥሩ እነ ዮሐንስ አፈወርቅም ልክ እንደኛ ቅርጽ እግዚአብሔር አይን አለው ጆሮ አለው እኛም በመልኩ ፈጠረ ሚል ምንባብ ስላለ ያን ይዘው ለእግዚአብሔር ወሰን ያለው መጠን ያለው ክፍልፋይ ያለው ክፍልፋይ ማለት ለኔ አይን ያለበት ጋር ጆሮ የለም፣ ጆሮ ያለበት ጋር አይን የለም፣ አፍንጫ ያለበት ጋር አይን የለም፣ ጆሮ የለም። የተለያዩ የአካል ክፍሎች ተገጣጥመው ነው እኔን የሰሩ። እግዚአብሔር ልክ እንደኛ አይን፣ ጆሮ፣ አፍንጫ ያለው ምናምን ስለተባለ በመጽሐፍ ቅዱስ በመልኩም ፈጥሮናል ስለተባለ በዚህ ምክንያት እግዚአብሔር የአካል ክፍሎች አሉት ወይ? አሁን ጉዳዩን በጣም ረቂቅና ምጡቅ የሚያደርገው አንዱ ጉዳይ ይሄ ነው። አሁን መልክዓ ሥላሴም ለእግዚአብሔር የአካል ክፍል አለው የሚል ኢምፕሊኬሽን ሊኖረው አይገባም። እንደዚህ አይነት ኢምፕሊኬሽን ሰዎች ሲያነቡት እንደዚህ አይነት ኢምፕሊኬሽን ይዘው ማንበብ የለባቸው። ያን ይዘው እኮ ፀጉር አለው፣ ፀጉሩ፣ አይኑ፣ ለኩላሊት፣ ለቅንድብ፣ ለራስ እንደዚህ ተብሎ ሰላምታ ሲቀርብ ልክ እንደ መልክዓ ማርያም ወይም እንደ ምሳሌ ለቅዱሳን እንደሚደረስላቸው መልክ እንደ መልክዓ አርሴማ እንደዚህ እነሱ አይናቸው መጠን አለው፣ ቅርጽ አለው፣ ወሰን አለው፣ የሚመረመር ነው፣ የሚዳሰስ ነው። ለእግዚአብሔር ልክ እንደ እመቤታችን ለአይኑ፣ ለጆሮ፣ ለፀጉሩ ሲባል እንደሷ ያለ ወሰን ቅርጽ ያለው የሚመረመር ምናምን ብሎ ሰው ከሆነ የሚያስበው በአደገኛ ስህተት ውስጥ ነው ያለ። ይሄ ትምህርት ነው አንትሮፖሞርፊዝም የሚባለው። እንደዚህ አይነት ነገር የለም። እግዚአብሔር አንደኛ ወሰን የለውም፣ ሁለተኛ ግዙፍ አይደለም፣ ረቂቅ ነው፣ ርቀቱ የማይመረመር ነው፣ ሶስተኛ ክፍልፋይ ደግሞ የለውም።
ክፍልፋይ የለውም። የአካል ክፍሎች የሉትም። እና የአካል ክፍሎች ስለሌሉት እግዚአብሔርን የተለያዩ የአካል ክፍሎች ግጥምጥም ስብስብ ካደረግነው እንደዛ አድርገው የሚያስቡ ሰዎች ስላሉ ማለት ነው። ልክ አይኑ ጆሮ ሲባል ግጥም፣ ይሄ እንግዲህ ረብሽ ነው። ቅድም እንዳልኩት ከሚያውቀው ተነስተው የሚፈጥሩት ኢማጂኔሽን ነው። ለዚህ ነው ቅድም እኛ በህሊናችን ውስጥ ስለ እግዚአብሔር የምንስለው ስዕል በቃ እንደዚህ ነው ብዬ በአይምሮ የሳልኩትን ስዕል እግዚአብሔርን ነው ብዬ ካሰብኩ ያ በህሊና የሳልኩት እሱ ጣዖት ነው የሚለው አጌነስት አርያንስ በሚለው መጽሐፍ ጎርጎርዮስ ዘኑሲስ ማለት ነው። ስለዚህ ከዛ መውጣት እግዚአብሔር ሚሳል አይደለም። በህሊናችን እንደዚህ ነው ብለን ምንመጥነው አይደለም። በመገለጡ እንስለዋለን። በመገለጡ የምንስለው የተገለጠው ምስጢር ለማሳየት እንጂ በተገለጠበት መጠን ልክ ነው ብለን አይደለም። መንፈስ ቅዱስ በርግብ አምሳል ይሳላል። በርግብ አምሳል የተሳለው የሆነ መልእክት ለማስተላለፍ ነው። የተገለጠውን መገለጥ ከርግብ ጋር መንፈስ ቅዱስ የሚያገናኘውን ነገር ለማስተላለፍ ነው። ሥላሴ ለአብርሃም በሰው አምሳል ተገልጠዋል። ሰው ናቸው ማለት አይደለም። ሰው ኮርፖሬል ነው፣ ቁሳዊ ነው፣ ወሰን ገደብ ያለው ነው እንጂ እንደ ሰው ያለ አይን፣ አፍንጫ፣ እግሩ እዚህ ጋር፣ እጁ እዚህ ጋር፣ እግሩ ሆዱ እዚህ ጋር ምናምን እንደዚህ አይነት ስትራክቸር የለም። መጀመሪያ ከዚህ መውጣት አለባቸው ሰዎች። ህሊናቸውን ከዚህ ማላቀቅ አለባቸው በመጀመሪያ ደረጃ ማለት ክፍልፋይ። ምክንያቱም ክፍልፋይ ቅዱስ አትናቴዎስም ለእግዚአብሔር አካል ክፍልፋይ የሚሰጥን ሰው እንደ መናፍቅ ነው የሚቆጥረው። መናፍቅ ነው የሚለው እነዚህ ደካሞች ተራዎች ለእግዚአብሔር እንደኛ አይነት የሚገጣጠም የአካል ክፍልፋዮችን ይሰጡታል። እንደዚህ የሚያደርጉ ከሆነ ነው። ለምሳሌ እኔ አይኔ አፍንጫዬ ስላልሆነ ሙሉ አካሌ ተመሳሳይ ነው ማለት አልችልም። ልዩ ልዩ አካል ነው ያለኝ። ለእግዚአብሔር የአካል ክፍሎችን ከሰጠን እግዚአብሔር ራሱን ራሱ አይመስልም እንደማለት ነው። ምክንያቱም እግሩ እጁን አይመስልም፣ እጁ እግሩን አይመስልም፣ እጁ ሆዱን አይመስልም፣ ሆዱ ጭንቅላቱን ራሱ እግዚአብሔር ራሱን አይመስልም እንደማለት ነው የሚሆነው። በአንድ በኩል እሱን ያመለክታል ይላል። ሁለተኛ ደግሞ እግዚአብሔር ኮምፖዚት ነው እንጂ ሲምፕል አይደለም ያሰኛል እንደዛ። ምክንያቱም እንደዚህ አይነት ቅርጽ፣ መጠን፣ ወሰን ምናምን ያለው ኮምፖዚት ለሆኑ ነገሮች፣ ውሁድ ለሆኑ ነገሮች ነው እንጂ እንደ እግዚአብሔር ላሉ ሲምፕል ለሆኑ ረቂቅ ለሆኑ ውሁድ ላልሆኑ አካላት እንደዚህ አይነት ነገር አይገለጽም በፍጹም። በዚህ ምክንያት በህሊናችን ውስጥ የአካል ክፍልፋዮችን ከመስጠት መጠበቅ አለብን። ይህን ሁሉም ሊቃውንት ነው በነገራችን ላይ ጎርጎርዮስ ዘኑሲስም፣ ባስልዮስ ዘቂሳርያም፣ ዮሐንስ አፈወርቅም፣ አትናቴዎስም፣ ጎርጎርዮስ ዘእንዚናዙም ደጋግመው ስለ እግዚአብሔር እንደዚህ አይነት ስዕል መሳል እንደሌለብን። ይሄ እንግዲህ በነገረ መለኮቱ ሲምፕሊሲቲ ኦፍ ጋድ ይባላል። ጋድ ኢዝ ኖት ኮምፖዚት እንላለን። እግዚአብሔር ውሁድ አይደለም፣ የሆኑ አካላት ጥርቅም ስብስብ አይደለም። እግዚአብሔር ወጥ አንድ አካል ነው ያለው። ሄሬኔዎስ እንደውም ምንድነው የሚለው አነሷለሁ ይህንንም ከዚሁ ጋር ያይዤ ማለት ግን መጀመሪያ ክፍልፋይ የለውም፣ መጠን የለውም፣ ግዘፍ የለውም፣ ወሰን የለውም። ይህንን ለህሊናቸው መስጠት አለባቸው። ይህን ከሰጡ በኋላ ረቂቅ ነው፣ ርቀቱም አይመረመርም። ከዛ በኋላ አይኑ ሲባል አይኑ ምን አይነት ነው? ሙሉ ነው አይኑ። ሙሉ ከሆነ ምን ብዬ ነው የምገልጸው? ለምሳሌ የኔ አይን ለኔ አካል ውሱን ነው። በኔ አካል ውስጥ ራሱ ለምን የኔ አካል ለምሳሌ ከራስ ፀጉር እስከ እግር ጥፍር ቢሆን በኔ በአንዱ ዮሐንስ አካል ውስጥ አይኔ ውሱን ነው። አካሌ ሙሉ አካሌ በዩኒቨርስ ውሱን ነው። በኔ አካል ውስጥ ደግሞ ጆሮዬ ለሙሉ አካሌ ውስጥ ውሱን ነው። አፍንጫዬ በሙሉ አካሌ ውስጥ ውሱን ነው። አይኔም በሙሉ አካሌ ውስጥ ውሱን ነው። ቅንድቤም፣ ፀጉሬም፣ እግሬም በሙሉ አካሌ ውስጥ ውሱን ነው። ምክንያቱም ሙሉ አካሌ እግር አይደለም፣ ሙሉ አካሌ አይን አይደለም። እንደውም እንደዛ ብለው የሚያምኑ ምን ብሎ እግዚአብሔር የለም ብለው የሚናገሩ ሰዎች ቅዱስ አትናቴዎስም ብሎ ወቅሷቸዋል። እንዲያው አሁን እኛ እንደ ዲዛይን ነን አይደለም። አይናችን የሆነ ቦታ፣ ጥርሳችን እንደዚህ፣ አካላችን እንደዚህ ግጥምጥም ያልን ስለሆነ ሁሉም ደግሞ የራሳቸው ስራም ስላላቸው የሆነ እንደ ዲዛይን ነገር ነን አይደል? እንደ አንድ አርክቴክት እንደሳለው ስዕል አይነት ነገር ነን። እና እግዚአብሔር የሌለ ከሆነ እንደዚህ አይነት ስዕል እንዴት ሊኖር ቻለ? ለምን አይን የሆነ ቦታ፣ ጆሮ የሆነ እንደዚህ ስትራክቸርድ እንዴት ሊሆን ቻለ? ስፖንታኒየስ እና ዝም ብሎ በራሱ ከሆነ እንደዚህ የሆነው እንዴት እንደዚህ አይነት ቅርጽ ሊኖር ቻለ? አንድ ህንፃን ብናየው ህንፃው በራሱ ዝም ብሎ ህንፃ ሊሆን ይችላል ወይ? የአርክቴክቱ መኖር አያመለክትም ወይ? እንደዛ ባይሆን ኖሮ ነው የሚለው። እንደውም እሱ እንደዛ ባይሆን ኖሮ ኢፒኩሪያንስ የተባሉ መናፍቃን ናቸው። ኦን ዘ ኢንካርኔሽን በሚባለው መጽሐፍ እግዚአብሔር የሌለ ቢሆን ኖሮ ሰው ወይ እግር ብቻ ወይ አይን ብቻ ወይ አፍ ብቻ ወይ ጆሮ ብቻ
ወይ ቅንድብ ብቻ ወይ ምላስ ብቻ በሆነ ነበረ ይላል። ግን እንደዛ አይደለም የሆነው ስትራክቸር ነው ያለው። እንደዚህ ቅርጽ ኢንቴሊጀንት ዲዛይነር ይባላል እግዚአብሔር። በጣም ብልህ አስተዋይ ሰዓሊ ይባላል። እሱ የሳለው ስዕል ነን እኛ። እንደዚህ አይነት ስትራክቸር ነው ያለው። የተለያዩ አካል ክፍሎች ግጥምጥሞች ነን። አንዱ አካል ደግሞ በሙሉ አካላችን ላይ ውሱን ነው። ስለዚህ በእግዚአብሔር ሙሉ አካል ውስጥ ጆሮ ውሱን ነው። በእግዚአብሔር ሙሉ አካል ውስጥ አፍንጫ ውሱን ነው ካል አካሉን እየከፈልን ነው። ስለዚህ አንዱ አካል አንዱን አካል አይመስልም እያለ ነው ማለት ነው። ተመልከች የሚያመጣውን ችግር ማለት ነው። እንደዚህ አይነት እግዚአብሔር የለም። እንዲህ አይነት እግዚአብሔር ኖሮ አያውቅም፣ የለም። በዚህ ምክንያት ሄሬኔዎስ ምንድነው አድቫይዝ የሚያደርገው? አይን አለው ሲባል ሙሉ አካሉ ያያል ማለት ነው። ጆሮ አለው ሲባል ሙሉ አካሉ ይሰማል ማለት ነው እንጂ የሆነ አካሉ ሰማል፣ አሁን ራቅ ሲል እግር አልሰማ፣ ራቅ ሲል ጆሮ ሰማ እንዲህ እንደሚባለው አይደለም። ሙሉ አካሉ ይሰማል፣ ያውቃል። ልብ አለው ሲባል ሙሉ አካሉ ለባዊ ነው፣ ያውቃል፣ ይረዳል ለማለት ነው። ስለዚህ በግብር አድርጎ ይገልጻል፣ ግን ለሙሉ አካል እየሰጠ ከአካል ክፍል መካከል የሆነው የሚያይ፣ የሆነው የሚሰማ፣ የሆነው የሚያሸት፣ የሆነው የሚቀምስ፣ የሆነው የሚራመድ፣ የሆነው የሚያነሳ፣ የሆነው እንደዚህ የሚሆን እንደዛ ከሆነ ተሰነጣጠቀ ማለት ነው። ይህን አትናቴዎስ ይቃወማል። ጎርጎርዮስ ዘኑሲስ እንደዚህ ከሆነ ምንድን ነው የሚለው? ለምሳሌ ለእግዚአብሔር አይን፣ ጆሮ፣ ጀርባ ምናምን ሲባል በቀጥታ ንባቡ የምትወስነው ከሆነ እግዚአብሔርን ሙሉ በኩል ይሄ ነው ማለት አትችልም። መጀመሪያ ይላል ሙሉ በኩል ይሄ ነው ማለት አትችልም። አንድ ሁለተኛ እግዚአብሔርን ሲምፕል ነው ማለት አትችልም ይላል። ለሙሴ በጻፋት የሙሴ ሕይወት በምትለው መጽሐፍ ላይ ዘጸአት ላይ ያለው ምንባብ እግዚአብሔር ለሙሴ ያደረገለትን መገለጥ መሰረት አድርጎ ሲያብራራ ማለት ነው። ጀርባው ሲባል የሆነ እንደዛ የምትሰጠው ከሆነ አይኑ ሲባል ጆሮ ሲባል እንደዛ የምትሰጠው ከሆነ በፍጹም ኮምፖዚት ከሆነ ከተለያዩ ነገሮች የተጠራቀመ ኮምፖዚት የሆነ ነገር የሆነ ጊዜ ዲኮምፖዝ ያደርጋል። እግዚአብሔር ዲኮምፖዝ አያደርግም። መፍረስ መበስበስ እንደዚህ የሚስማማው አምላክ አይደለም። ፍጥረት ግን ይፈርሳል፣ ይበሰብሳል፣ እንደዚህ ይስማማዋል። ለእግዚአብሔር ይሄ ስለማይስማማው እግዚአብሔርን የተለያዩ ንጥረ ነገሮች ጥርቅም አድርገህ አታስብ ነው የሚለው። ስለዚህ እግዚአብሔር አይን አለው ጆሮ አለው ሲባል አይን አለው ማለት በምሳሌው ነው የሚል ትርጉም ደግሞ አላቸው። ይሄ በምሳሌ ነው የሚለው ቅዱስ ኤፍሬም ሶርያዊ የሚያምነው ነው። ቅዱም ሄሬኔዎስ አለ እንዳልኩሽ ሙሉ አካሉ ያያል ይሰማል የሚለው አንዱ ትርጉም ሆኖ እንግዲህ መልክዓ ሥላሴ የሚያነብሰው አንዱ በዚህ አገባብ አድርጎ ማሰብ አለበት። ወይም ደግሞ ፐርሶኒፋይድ ሆኖ በሰው ሰውኛ የተገለጸ መሆኑንም መረዳት አለበት። እግዚአብሔር እኛ የሚያናግረን በእኛ ቋንቋ አካሎቻችን በሙሉ እንዲነጹ እንዲቀደሱም ስለሚፈልግ ለዛ ሰላምታ ሲቀርብ ለጆሮ ለአይን ሲባል እኛ አይናችን አካላችን በሙሉ እንድናነጻ እንድንቀድስ የሚጋብዝም እንደሆነ ሰዎች መረዳት አለባቸው። በሌላ በኩል ደግሞ ሊቃውንት ኢትዮጵያ ሊቃውንት የሚያተኩሩትንም አነሳዋለሁ። ሄሬኔዎስ የሚለውንም ማሰብ አለባቸው። እግዚአብሔር አይኑ በሆነ አቅጣጫ የተገደበ አይደለም፣ የተወሰነ አይደለም። የእኛ ግን በሆነ አቅጣጫ የተገደበ ነው። እግዚአብሔር ፊቱ ቤቱ ጋር ነው ቢባል በሁሉም ሻማን አብርተው አልፎንሶ ሜንዴዝን ሲመልሱለት እጨጌ ጊዮርጊስ የሚባለው የኢትዮጵያዊ ሊቅ የእግዚአብሔር ገጹ ቤት ጋር ነው ሲባል ሻማ አብርተው በሁሉም አቅጣጫ ስለምታበራ ፊቷ በዚህ ጋር ነው ስለማይባል የእግዚአብሔር ፊቱን በዚህ ነው፣ በሁሉም ቦታ ነው፣ ሙሉ ነው ለማለት ማለት ነው። እግሩም ሲባል ሙሉ ነው። ሙሉ አካሉ ያያል፣ ሙሉ አካሉ ይሰማል፣ ሙሉ አካሉ ይናገራል፣ ሙሉ አካሉ ያውቃል፣ ሙሉ አካሉ ያስባል፣ ሙሉ አካሉ ያሸታል። እንደዚህ እያል መረዳት አለብን አንዱ። ሁለተኛ ደግሞ እነ ኤፍሬም ሶርያዊ የሚናገሩት እነ ኤፍሬም ሶርያዊ ብቻ አይደለም፣ እነ ታላቁ ሊቅ በቅዱስ ጳውሎስ ትምህርት ወደ ክርስትና የገባው ዲዮናስዮስ ዛሪዮስፋጎስ የሚባለው የሐዋርያት ሥራ ምዕራፍ 17 ላይ ታሪኩ የተጻፈለት ወደ ክርስትና ከመጣ በኋላ ኦን ዘ ዲቫይን ኔምስ የሚል መጽሐፍ አለው። እዛ መጽሐፍ ላይ እነዚህ ልክ እንደ ቅዱስ ኤፍሬም ሶርያዊ፣ እንደ ቅዱስ ባስልዮስ ቂሳርያ፣ እንደ ጎርጎርዮስ ዘኑሲስ ልክ እንደነሱ ምሳሌያዊ እንደሆኑ ማለት አይን አለው ማለት ያያል ማለት ነው እንጂ እግዚአብሔር በእውነትም እንደኛ አይነት አይን አለው ማለት አይደለም። ጆሮ አለው ማለት ይሰማል ማለት ነው እንጂ እግዚአብሔር እንደኛ አይነት ጆሮ አለው ማለት አይደለም ብሎ ያብራራሉ እነዚህ ታላላቅ የቤተክርስቲያን ሊቃውንት። ኢትዮጵያውያን ሊቃውንት ግን ምንድነው የሚያደርጉት? በእውነት እግዚአብሔር የኛ መልክ ስላለው በስጋም በነፍስም ስለምንመስለው፣ እርግጥ እግዚአብሔር የምንመስለው በስጋ ነው በነፍስ ነው በሚለው ክርክር አለበት። እንደነ ቅዱስ ኤፍሬም ሶርያዊ ያሉ ታላላቅ ሊቃውንት በነፍስ ነው የምንመስለው ይላሉ። በነፍስ አራያ እግዚአብሔር ራሱ የሚለውን ሲተረጉሙ በጣም የተለየ ትርጉም ይሰጣሉ። ለምሳሌ
ሰው የተፈጠረው በእግዚአብሔር አርአያ ነው የሚለውን ቅዱስ ዮሐንስ አፈወርቅ በአርአያ ነው ማለት እንደኛ ግዙፍ አካል አይን ጆሮ እንደዚህ ያለው ማለት አይደለም። አርአያ እግዚአብሔር ማለት እግዚአብሔር በባህሪ የሚገዛውን እኛ በጸጋ እንገዛለን ማለት ነው ብሎ ለገዥነት ሰጥቶ ይተረጎማል ቅዱስ ዮሐንስ አፈወርቅ። ባስልዮስ ዘቂሳርያ ደግሞ ራሽናል ሶል ስላለን ነው፣ ምክንያታዊ ስለሆንና ፍሪ ዊል ነፃነት ስላለን ነው፣ በራሳችን ዲተርማይን ማድረግ ስለምንችል ነው፣ መወሰን ስለምንችል ነፃነት ስላለን፣ አይምሮ እውቀት ስላለን። ምክንያቱም በነፍስ ግብራችን ሂደው የነፍስ ግብራችን ጋር ሄደው በጣም ብዙዎቹ ሊቃውንት ነፍሳችን መዋቲ አይደለችም፣ ስጋችን ግን መዋቲ ነው። ስለዚህ መዋቲ ስጋችን እግዚአብሔርን አይመስለውም ብለው ይከራከረዋል። ምን መስለው እግዚአብሔርን በነፍሳችን ነው። ነፍስ ኢተርናል ናት። ስለዚህ በሕያውነቷ በለባዊነቷ በነባቢነቷ ለሥላሴ ለነገረ ሥላሴ ምሳሌ ሆና ትቀርባለች። ሥላሴ እኛን የፈጠሩን በመልካቸው ነው ሲባል ይህንን ነው ለማለት ብለው የሚያነሱ አሉ። ግን ምስራቅ ኦርቶዶክሶቹ ራሱ እንደነ ጎርጎርዮስ ፓላማስ ያሉት ሌሎቹም ሊቃውንት ከምስራቅ ኦርቶዶክሶችም በነፍስ ብቻ ሳይሆን በስጋም እግዚአብሔርን እንመስለዋለን ይላሉ። እና በጉልህ በኢትዮጵያ የሚነገረው እሱ ነው። በሙሉ አካላችን እግዚአብሔርን እንመስለዋለን። በሙሉ አካላችን ማለት እግዚአብሔር ሰውን የፈጠረው በመልኬ ልፍጠር ብሎ እንጂ ነፍሱን በመልኬ ልፍጠር ብሎ አይደለም የሚል መከራከሪያ የሚያነሱ አሉ። ያዕቆብ ዘስሩግም ይህን ሀሳብ እንደሚደግፈው ማለት በነፍስም በስጋም እግዚአብሔር እንደምንመስለው የሚያስረዳበት ክፍል አለ። በእኛ ኢትዮጵያ ሊቃውንት እና አባ ጊዮርጊስ ዘጋስጫም ሌሎቹ ሊቃውንት የሚያስረዱት ይህንኑ ሀሳብ ነው። በነፍስም በስጋም እግዚአብሔርን እንደምንመስለው ማለት ነው። የሰውን ደም የሚያፈስ በእግዚአብሔር ላይ ያልተገባ ነገር የሚያደርግ መሆኑ ሁሉ በእግዚአብሔር መልክ ላይ ያልተገባ ነገር የሚያደርግ መሆኑ ሁሉ በኦሪት ስለተጻፈ ማለት ነው። እና ይህ ሁሉ ሀተታ የማቀርበው ለምንድን ነው? መልኮቹን እንዴት እንረዳ ለሚለው ሀሳብ መልካ እግዚአብሔር ወይ መልካ ሥላሴ የሚያመለክተው እግዚአብሔር ውሱን ኮርፖሪል የሆነ ቁሳዊ የሆነ መጠን ያለው ቀኝ ግራ የሚባልለት ላይታች የሚባልለት አካል ያለው መሆኑን የሚያመለክቱ አለመሆናቸውን በመረዳት እግዚአብሔር በሌላ በኩል ደግሞ ቅድም እንዳልኩት ሲምፕሊሲቲ ኦፍ ጋድ ከሚለው ጋር አያይዘው እግዚአብሔር ኮምፖዚት እንዳልሆነ የአካል ክፍልፋዮች ውጤት እንዳልሆነ በመረዳት ውስጥ ሆነው ግን ሄሬኔዎስ እንዳለው ያያል፣ ይሰማል፣ እንደዚህ ነው። ሙሉ አካሉ ያያል፣ ሙሉ አካሉ ይሰማል፣ ሙሉ አካሉ ያውቃል፣ ሙሉ አካሉ ይረዳል፣ ሙሉ አካሉ ይናገራል፣ ሙሉ አካሉ ያሸታል በሚለው ኮንቴክስትና ከዚያ ውጭ ደግሞ አሁን እንዳልኩሽ እነ ቅዱስ ኤፍሬም ሶርያዊ እና ዲዮናስዮስ ዛሬዎስፋጎስ እና የመሰሉ ሊቃውንት እንደተናገሩት ደግሞ ምሳሌያዊ ነው ባሉት ኮንቴክስት እንዲረዱ የኢትዮጵያውያን ግን አሁንም ኢትዮጵያውያን ሊቃውንት እንደ አንትሮፖሞርፊስቶች እግዚአብሔር ወሰን አለው፣ መጠን አለው፣ ግዘፍ አለው፣ ቅርጽ አለው፣ ክፍልፋዮች አሉት ብለው አያስተምሩ። በሌላ በኩል የእግዚአብሔር አካሉ ይመረመራል ብለውም አያስተምሩ። እነዛ አንትሮፖሞርፊስቶች ልክ እንደኛ ማቴሪያል የሆነ አካል አለው ብለው ነው የሚያምኑት። በዚህ ምክንያት ተወግዘዋል። እነሱ ግዙፍ ነው፣ ኮርፖሬል ነው አካሉ፣ ይዳሰሳል፣ ይጨበጣል፣ እንደኔ አይነት ነው ብለው። የእኛ ግን ምንድን ነው የሚሉት? አይን አለው፣ ጆሮ አለው፣ እግር አለው፣ ይሄ አለው። እንዴት ብትለኝ አላውቅም፣ አይመረመርም ብለው ዘግተውታል ማለት ነው። እግዚአብሔር መጀመሪያ ረቂቅ ነው፣ መንፈስ ነው ካሉ በኋላ አይን፣ ጆሮ ምናምን እንደዚህ የሚባሉ ነገሮች በሙሉ ምንድነው የሚያመለክቱት የሚለውን ምን አይነት አይን ነው ምን አይነት ጆሮ ነው ለሚለው ስዕል አትሳል ነው። በቃ መሳል አትችልም ነው። ከምናብ ውጣ። አይን ጆሮ እንዳለው እናውቃለን፣ እንዴት ብትሉን ግን አናውቅም ነው መልሱ። እግዚአብሔር ረቂቅ እንደሆነ አውቃለሁ ይላል ዮሐንስ አፈወርቅ። እንዴት ብትለኝ ግን አላውቅም እንደሚለው አይን እንዳለው እናውቃለን ይላሉ። ምን አይነት ብትለኝ ግን ቅርጽ ወሰን እንደዚህ መጠን የለውም። አንድ ጉዳይ ነው። መጠን ቅርጽ የለውም፣ በክፍልፋይ መልክም አይደለም። እናስ እንዴት አላውቅም፣ መጽሐፍ ቅዱስ ግን ይላል ነው። ጆሮ አለው፣ እንዴት ቅርጽ መጠን ምን አይነት ጆሮ አላውቅም፣ አይመረመርም። የሰለስቱ ምዕትም ብለው የአባ ጊዮርጊስ ዘጋስጫ መጽሐፈ ምስጢር ላይ ይህን አይመረመሬነቱንና አይታወቂነቱን ያነሳሉ። ስለዚህ እንደ ባዲ አድርገን አካል የሚባለውን ነገር ሰዎች ሲያስቡ ባዲ አድርገው ግዙፍ አድርገው ኮርፖሬል አድርገው ስለሚያስቡ እግዚአብሔር በዛ መንገድ አይደለም የሚታወቀው።
በዛ መንገድም ያለ አምላክ አይደለም። አይኑ ጆሮ ሲባል እንደኛ ባዲ ያለው ማለትም አይደለም የሚለውን እንድንረዳ ነው። እንግዲህ እናመሰግናለን መምህር። እንግዲህ ቃለ ሕይወት ያሰማልን። ከጊዜም አንጻር መጨረሻ አድማጭ ተመልካቾቻችን ቢያውቁልን ቢረዱ ብለው የሚያስቡትን ነገር አንስተው መጠቅለል እንችላለን። አድማጮቻችን ቢያውቁት ቢረዱት ብዬ የማስበው ሰዎች ከራሳቸው አስተሳሰብ ከራሳቸው ስሜታዊ አረዳድ አይምሮአዊ አረዳድ ራሳቸውን ማላቀቅ አለባቸው። ነገረ ሥላሴን በፍልስፍና አይደለም የምናውቀው፣ በንባብ ብዛትም አይደለም። ነገረ ሥላሴን ለማወቅ ራስን ዝቅ ማድረግ ያስፈልጋል። አላውቅም በማለት ራስን ዝቅ በማድረግ አንዳንድ ጉዳዮችን መዳፈርም እና ነገረ ሥላሴን ፎርሙላዊ ከማድረግ በቃ ደግሞ አንዳንድ ጊዜ በጣም የሚጨንቀው ሁሉን ነገር ካልነገርከኝ የሚሉ ሰዎች አሉ እና ዲስክሪፕቲቭ የሚገለጽ ሁሉ ለማድረግ ነገረ ሥላሴ የትኛውም አይገለጽም። የተገለጸው ራሱ የተሳሳተ ነው። የተገለጸው በሆነበት ሳይሆን በተገለጠበት ነው። በተገለጠበት ፐርሶኒፋይድ ሆኖ ማለት ነው። በሰው ሰውኛ አገላለጽ ይሄ ትህትና ኮንደሰንዲንግ ልንለው በትህትና እግዚአብሔርን ባይመጥነውም ዲዘርቭ ባያደርገውም እኛ እንዲገባን በተኮላተፈ አገላለጽ ስንገልጽ በቸርነቱ ብዛት ዝም ብሎናል። በቃ በዚህ በትንሹም ቢሆን በዚች መንገድ ግለጹኝ ብሎ ነግሮን በዛች መንገድ ነው ምንገልጸው እንጂ እግዚአብሔር ዲስክራይብ የሚደረግ አይደለም። እንዲገለጽ አምላክ የሚብራራ የሚተነተን እንደዚህ አይደለም። ከዲስክሪፕሽን ከማብራሪያ ከቋንቋ ከገለጻ ከሪዝን ከነዚህ ሁሉ ሩቅ ነው፣ ትራንሴንደንት ነው። አስቀድሜ ያልኩት ከዚህ የተነሳ ነው። ይህን መረዳት አለባቸው። ካልሆነ ግን ጡዘት ውስጥ ነው የሚገቡት። ለራሳቸውም ይጠፋሉ። ለምን? አይምሮ ከሚያውቀው በላይ የሆነን ነገር በአይምሮ ምጥኝ ካልመረመርኩ ስተት ውስጥ ብዙ ሰዎች ስለሚወድቁ ማለት ነው። ይሄ በነገራችን ላይ እንደ አንድ ፈተናም ይወሰዳል። አባ ቀሊዮጳ የሚባሉ አባት ፈተና ከ8 አቅጣጫ ይመጣል ይሉና አንዱ ሚሉት ቴምፕቴሽን ፍሮም ዲ አቦቭ ሳይድ ሚሉታል፣ ከላይ የሚመጣ ፈተና። አንዱ ከላይ የሚመጣ ፈተና የሚባለው ምንድን ነው? ያለ አቅም ነው የሚሉት እሳቸው። ያለ አቅም የእግዚአብሔር ምስጢራትን መረዳትና ማስረዳት የሚፈልግ ችግር ፈተና ነው የሚሉት። እግዚአብሔርን ልክ ምንድን ነው የሚሉት? ሰዎች ወተት መጠጣት በሚገባቸው ጊዜ አጥንት በሰጣቸው ሊቆረጥሙ ይችላሉ። አንድ ገና የ2 ወር ሕፃን ልጅን አመተን አጥንት ቆርጠን ብንለው በምን ጥርሱ ያኝከዋል? አይችልም። አቅማቸው ንጽህና ሳይኖር ቅድስና ሳይኖር እግዚአብሔር አብሮት ሳይኖር ከእግዚአብሔር ጋር ኮሚኒየን ሳይኖር በንባብ በፍልስፍና በአይምሮ ርቃቄ ብዙ ሰዎች የሥላሴን ነገር እንደ መሬት ላይ ሲያወርዱት ይታያል። እና ከዚህ ነፃ መውጣት አለባቸው። ስለዚህ የሆነ ነገር እንኳን ሲያገኙ ረጋ ብለው ከስሜታዊነት በቃ ድምዳሜ ሰጥቶ እንደዚህ ነው ከማለት አባቶች ሚሉትን በትህትና አቅርበው ቅዱሳን አባቶቻችን እንደዚህ ብሏል። ቅዱሳን አባቶች ራሱ እኮ ጥጉን አያውቁትም እኮ። ቅዱስ አትናቴዎስ ምንድን ነው ያለው? እስከዛሬ ድረስ የሥላሴ ለመነኮሳት በጻፋት ደብዳቤ ላይ ነው እንግዲህ እስከዛሬ ስለ ሥላሴ የምናውቀው እውቀት የልብሱን ጠርዝ እንደመንካት ነው። የልብስ ጠርዝ መንካት ከአካሉ ጋር ምን ግንኙነት አለው? አሁን የኔ ልብስ ከኔ አካል ጋር ስለብሰው ከአካሌ ጋር ከላይ ይሆናል፣ ሳውልቀው ወልቆ ይቀራል። አካሌ አይደለም። የልብስ ጠርዝ እንደመንካት ነው ማለት በጣም ገና አካሉን መንካት ራሱ አልቻልንም ማለት። ሥላሴ በሆነበት በማንም አልተገለጸም። ማንም ሊያውቀው አይችልም፣ ሊቀርበውም አይችልም፣ ሊያብራራውም ሊገልጸውም አይችልም። ስለዚህ ሥላሴን ሬዲዩስ ማድረግ የለባቸውም። ሥላሴ በቃ ከህሊናት ሁሉ በላይ መሆናቸውን ሰዎች መረዳት አለባቸው፣ መፍራት አለባቸው። የሥላሴን ነገር ሲያስቡ ቅዱሳን የሚሉትን ይዘው በጥንቃቄ በፍርሃት ብያኔ ሳይሰጡ የሆነ ድምዳሜ እንደዚህ ነው ምናምን ብሎ እንትኑ ሳይገቡ በጥንቃቄ ቢያደርጉት በጣም ጥሩ ነው። በዚያውም ላይ ደግሞ ሕይወታቸውን እያነጹ ስጋውን ደሙን እየተቀበሉ ወደ እግዚአብሔር እየቀረቡ ትሕትናን ገንዘብ አድርገው በጣም በትሕትና ሆነው ቢናገሩ በጣም ጥሩ ነው የሚለውን ለማሳሰብ። በጣም እናመሰግናለን መምህር፣ ቃለ ሕይወት ያሰማልን። እንግዲህ የጉባኤ አቅሌስያ አድማጭ ተመልካቾቻችን ጠቃሚ ነገር እንዳገኛችሁ ተስፋ እናደርጋለን። ማንኛውም ጥያቄያችሁንም አስተያየታችሁንም በኮሜንት ሴክሽን ልጽፉልን በትህትና እንጠይቃለን። ቀጣይ መርሃ ግብር ድረስ እስከምንገናኝ ድረስ ሰላም ቆዩ።